ሰላም አለይኩም ብያለሁ ኮናን። ወአለይኩም ሰላም። ምን አልከኝ ንጉስ ልጅ? ስለ ነብያችሁ ነው የምጠይቀው። እሺ ምንድን ነው የምጠይቀን ስለሳቸው? ለነብያችሁ የተገለጠለት አካል ማለት ነው። ያ ማለቴ ከሰማያት ተገልጠልኝ ያለው የነገራችሁ ትክክለኛ መንፈስ መሆኑን በምንድን ነው ያወቃችሁት? ትክክለኛ መንፈስ መሆኑን ማለት እውነተኛ መልአክ መሆኑን ነው እኮ ጅብሪል ነው ጌታ ያለው ፕሬዘንት የሆነላቸው። አዎ ጅብሪል አለይሂ ሰላም ነው። መልአክ ነው መሰለኝ። እሱም ደግሞ አዎ ነው መልአክ ነው። እሱ ነው አይደለ? አላህ የሚባል አምላክ ብሎ የነገራቸው። ከዚያ እሱ ትክክለኛ መሆኑን አላህን አላስተዋወቃቸውም እሱ ግን እሺ ቀጥል። እና ይሄ ትክክለኛ ያው የተገለጠላቸው መልአክ ነው ወይስ መንፈስ ነው? ቅዱስ መንፈስ የሚባለው መንፈስ ነው የተገለጠላቸው? እሱ እንድታብራራው ይፈልጋል። እሺ እንደ ኢስላም አስተምህሮ ቅዱስ መንፈስ ወይም መንፈስ ቅዱስ የሚባለው ጅብሪል አለይሂ ሰላም ነው። በእኛ አስተምህሮ መንፈስ ቅዱስ ተብሎ የተቀመጠው ጅብሪል አለይሂ ሰላም ነው። ጅብሪል አለይሂ ሰላም ሰዎችን ለማበርታትም ይወርዳል። አላህ Subhanahu Wa Ta'ala በቅዱሱ መንፈስ ባበረታቸውም ጊዜ ብሎ ቁርአን ላይ ያስቀምጠዋል። ለኢሳ አለይሂ ሰላምም እንደዛ ብሎ ያስቀምጠዋል። ሐዲስ ላይም ደግሞ አይ ቲንክ ማን ነበር ሐሳን ኢብኑ ሳቢት ካልተሳሳትኩ ማለት ነው ነብያችንን ሰለላሁ ዐለይሂ ወሰለም ዲፌንድ ሊያደርግ በቆመ ሰዓት ነብያችን ዱዓ አድርገውለት ነበር። ዱዓ ሳይሆን ሐሳን ቀጥል ቅዱሱ መንፈስ አንተ ጋር ነው፣ ጅብሪል አንተ ጋር ነው ብለውት ነበር። እኛ ጋር ጅብሪል እና መንፈስ ቅዱስ አንድ አካል ናቸው። ሁለት የተለያዩ አካላቶች አይደሉም። ይሄን መጀመሪያ ከዛ ወደ ገባኝ፣ ሐሳብህ ገብቶኛል። ወደ ነብያችን ሰለላሁ ዐለይሂ ወሰለም የወረደው ጅብሪል አለይሂ ሰላም ለመሆኑ በምንድን ነው ያረጋገጣችሁት የሚለው በመጀመሪያ ደረጃ ራሱን አስተዋውቋል። እሺ እኮ ጅብሪል ስንል ላይ ገብርኤል እያልኩ ነውና እውነተኛ መሆኑን አይደል እያልከኝ ያለው የንጉስ ልጅ? ጅብሪል መሆኑን ሳይሆን ስምነቱ ሳይሆን እኮ ገባኝ። ትክክለኛ ገባኝ። ማን ብዬ ላውራ የንጉስ ልጅ? ቆይ አንዴ ማን ብዬ ላውራ? ጅብሪል እያልኩ ካላወራው ማን ብዬ ላውራ? ጥሩ በቃ መንፈስ ቅዱስም ጅብሪልም እናንተ ጋር ሰፋሪት አይደረግም አንድ ነው ብለኸኛል። እውነተኛ እውነተኛ መሆኑን ነው የምነግርህ። የወረደላቸው ጅብሪል መሆኑን ስልህ ላይክ ስሙ ጅብሪል እንደሚባል ማለት አይደለም፣ እውነተኛ መሆኑን ለማለት ነው። ስሙ ጅብሪል ስለሆነ ሌላ ስም ጠርቼ ላወራ አልችልም እና ጅብሪል መሆኑን ያልኩ እውነተኛ ለመሆኑ የሚለውን ነገር መቀጠል ነው። እሺ ንጉስ ልጅ አሁን ጅብሪል እያልኩ ሳወራ ላይክ መልአኩን እያደረክ አስበው። ከዛ በኋላ እንዴት መልአክ እንደሆነ እናወራበታለን፣ ችግር የለውም። እሺ በመጀመሪያ ደረጃ ያ መልአክ የወረደው ያ መልአክ ራሱን ጅብሪል ብሎ ያስተዋወቀው ያ መልአክ ማለት ነው የምር ከአምላክ ዘንድ የሚታወቀው ገብርኤል ለመሆኑ ወይም ደግሞ ትክክለኛ የእውነት መንፈስ ለመሆኑ በምንድነው ማወቅ የምንችለው ነው? የለህም ኮናን ሪኩዌስት ልከ ድጋሚ ግባ። ማወቅ የምንችለው ትልቁ ነገር ምንድነው? ኢየሱስ ክርስቶስ የተናገረው ንግግር አለ። ላይክ በሁሉም በኩል የሚታመን አይነት አነጋገር ነው። ከፍሬያቸው ታውቋቸዋላችሁ የሚል ገለጻ አለ። አንድ ሁለተኛ ፕሮፌሲዎች ነብያችን ሰለላሁ ዐለይሂ ወሰለም የተናገሯቸው ፕሮፌሲዎች እንደተናገሩት ቃል በቃል መፈጸማቸው። ሶስተኛ ደረጃ ላይ ደግሞ እሳቸው ከነበሩበት ሀገር ወይም ደግሞ ከእስማኤላውያን ዘር ማለት ነው ከ200 ዓመት በፊት የነበረውን የኢብራሂም አለይሂ ሰላምን መንገድ ራሱን በማምጣታቸው አይ ቲንክ ይሄ ነገር ውስጡ ብዙ ስለሚዘረዘር እነዚህን ዝም ብለን ሶስቱን ፖይንቶች እናንሳና የመጀመሪያውን ፓርት እንየው። ላይክ መልአክን ያዩ ሰዎች አሉ፣ እሱ ምናምን እንዳለ ሆኖ የመሰከሩ ማለት ነው። በአይናቸው ያዩ ጅብሪል አለይሂ ሰላምን እሱ እንዳለ ሆኖ ግን ያዩት አጋንንት ላለመሆኑ ጅብሪል ለመሆኑ ምንድነው ማስረጃ የሚለው ነገር ፕሮፌሲ ብዬ አንዱን ፖይንት ብቻ ላንሳለ። ትንቢቶች በሚለው ነገር እንውሰድ። ትንቢቶች እንደ ክርስትናም እንደ አይሁድም ማስተምህሮ እንደ እስልምና ማስተምህሮ ማለት ነው ከሐሳዊ
ነቢያት ወይም ደግሞ ከሐሰተኛ ሰዎች እውነተኛ ትንቢቶች ሊመጡ አይችሉም። ይሄን ኢሳይያስ 41ም 44 ላይም ተቀምጧል፣ ማየት ይቻላል። ከፍተን ማየትም እንችላለን። ከሐሰተኛ አማልክቶች፣ ሐሰተኛ አማልክት ማለት በውሸት የሚመለኩ አማልክቶች፣ እውነተኛ ያልሆኑ ከነሱ ተልክ ያሉ የሚልም አካል ይሁን ከነሱ የሚገለጥም ግልጠተ መለኮትም ይሁን የሚፈጸሙ ትንቢቶች ላይ እንትን ሊሆን ይችላል። 50-50 50-50 የሆኑ ግምቶች ሊኖሩ ይችላሉ። ሰው ዝም ብሎ ገስ የሚያደርገው ከገስ ውጪ ግን ምንም መነሻ የሌላቸው ትንቢቶች። መነሻ ማለት ለምሳሌ አሁን ድርቅ የሆነ እየተነሳ ቢሆን ድርቅ ቢጀምር ምናምን ድርቅ ላይ ምናምን እንደዚህ ኑሮ ይወደዳል ከትንሽ ጊዜ በኋላ ኑሮ ይወደዳል እያልኩ ብናገር ኦብቪየስሊ የታወቀ ነው፣ በድርቁ አማካኝነት ነው። ጦርነት ሲነሳ ኑሮ ይጨምራል ይወደዳል ብል ላይክ አሁን እንደምናየው የነዳጅ ዋጋ ምናምን በሚል ነው። ይሄ ምንድነው ሁኔታዎችን ልክ እንደ ደመና ውሃ ሲቋጥር ሊዘንብ ነው እንደሚባለው ማለት ነው። ሁኔታዎችን አይቶ ገስ ማድረግ መገመትና መተንበይ፣ ይሄ አይደለም ትንቢት የሚባለው። ትንቢት ማለት ምንም አይነት ሁኔታ የሆነ የምታይበት ፍንጭ በሌለበት ሁኔታ ላይ እንደዚህ ይሆናል እንዲህ ይደረጋል ብሎ አንድ ሰው ሲናገርና የተናገረው ነገር ደግሞ ቃል በቃል እንደተናገረው ሆኖ ሲፈጸም ያ ትንቢት ይባላል። እንደዚህ አይነት ትንቢቶችን ከአምላክ ዘንድ ካልሆነ በስተቀር ማንኛውም ሐሳዊ ነብይ ልትለው ትችላለህ፣ ወይም ደግሞ ተራ ሰው ወይም ደግሞ ሐሰተኛ አምላክ ነኝ ብሎ ቢነሳም የሆነ አካል ሊናገራቸውና ሊፈጸሙ አይችሉም ነው። ይህንን የመጀመሪያው ፖይንት ላይ ከተግባባን ሌሎችም ደግሞ ፖይንቶችን እናያለን። እዚህ ፖይንት ላይ ግን ሐሳብ ካለ እናውራበት። ታውቃለህ ፒኬ፣ ሁለት ነገር አለ እዚህ ጋር። አንደኛ ከመጽሐፍ ቅዱስ ለምሳሌ አንስተልኛል። ኢየሱስ ክርስቶስ የተናገራቸው ከፍሬያቸው ታውቃቸዋላችሁ ብለኛል። ከፍሬያቸው ታውቃቸዋለህ ሚንስ ያው ነብዩ ያደረጉትን ነገር ከሚያደርጉት ነገር ከምናምን ታውቃቸዋለህ ጥሩ ነገር ስለሚያሳዩ በሚለው ላስበውና ያው ሐዲሳቱ ምናምን እንዳሉ ሆነው፣ ሁለተኛው ነገር ይሄኛው አንደኛ ከመጽሐፍ ቅዱስ የጠቀስከው ይሄኛው አይመለከትም፣ የሚያገባ አይመስለኝም። አሁን ይሄኛው የጠቀስከው ለአንተ ምንም አያግዝም፣ መጽሐፍ ቅዱስ ላይ ነው ያለው። ቆይ አንዴ የንጉስ ልጅ አንተ የጠየቅከኝ እኔ እንዴት እንዳመንኩበት አይደለም? አዎ እኮ ከፍሬያቸው ታውቃቸዋለሁ የሚለው ለክርስቲያናዊ ማህበረሰብ ነው እንጂ ለእስልምናው አይሰራም። አይደለም ለማንም ይሁን የንጉስ አሁን አንተ ያልገባህ ነገር ምንድነው? ከፍሬያቸው ታውቋቸዋላችሁ የሚለውን ያንን ቃል መጽሐፍ ቅዱስን እውነት ነው ብዬ ተቀብዬ የተናገርኩት እንደዛ ነው። አንተ እየተረዳህ ያለው እኔ እየተናገረው ቆይ አንዴ የንጉስ ሰማኝ። ካልሰማኸኝ ሐሳቤን አታገኘው። እኔ እየተናገርኩ ያለሁት ምንድነው? ከፍሬያቸው ታውቋቸዋላችሁ የሚለው ነገር አልኩ በሁሉም በኩል የሚሰራ ስለሆነ ነቢያችን ሰለላሁ ዐለይሂ ወሰለም እውነተኛ ነቢይ ለመሆናቸው ከፍሬያቸው እናውቃቸዋለን ነው። ኢየሱስ ክርስቶስ የተናገረው መጽሐፍ ቅዱስ ላይ የተነገረው ይህ ቃል አምላካዊ ቃል ነው ወይም ለኔ ማስረጃ ይሆናል እያልኩ አይደለም። አሁን አንተ ፐርሰናሊ እኔን ከሆነ እየጠየከኝ ያለኸው እኔ ያመንኩበትን ነው እየነገርኩ ያለሁት። ኦኬ አንተ ተቃውሞ ካለ መቃወም ትችላለህ። እኔ አላምንበትም ካልከኝ የነብዩ የተናገሩትንም የተፈጸመውን ትንቢት ትነግረኛለህ። አንድ ትንቢት ትነግረኛለህ እሳቸው ተናግረውት ከፕሮፌሲ እንጀምር፣ ችግር የለውም። ፕሮፌሲ እንጀምርና አሁን ወደ ፍሬያቸው ወደሚባለው ነገር ስንመጣ አንዴ ጠቅላላ አድርጌ ልጠይቅህ ከመመላለስ ብዬ እኮ ነው። አስሬ ነብዩ የተናገሩትን አንዱን ትነግረኛለህ። ስቲል በዚህ ዘመን የተፈጸመውን ነገር እናየዋለን፣ በእኛ ትውልድ ማለት ነው። ዘንድ ደግሞ ከፍሬያቸው ስትል በእኛ ትውልድ ማለት ቆይ አንዴ የንጉስ ልጅ በእኛ ትውልድ ስትል አልገባኝም። እሺ በቃ ባለፈውም ትውልድ ይሁን ብቻ እሳቸው ተናግረውት ፊውቸር ሊፈጸም የቻለውን ትንቢት የተፈጸመውን ትንቢት ትነግረኛለህ ማለት ቪዚብል ሊሆን የሚታይ የሚጨበጥ ነገር ሊሆን ስለሚችል ማለት ነው። ለምሳሌ ስለ ክርስቶስ የተነገረ ትንቢት ኢሳይያስ የተናገረው አለ፣ በአዲስ ኪዳን የተፈጸመው ነገር ዳዊት የተናገረው አለ። አሁን የንጉስ ልጅ አሁን ምሳሌ ብለህ ባይብል ላይ ከገባ ይከብዳልና እኮ ንጽጽር ካልከኝ እኔ አሁን ደስ ይለኛል። ግን አንተ ላይክ እስልምናን ለማወቅ ለመጣ ሰው ይጠቅመዋል ብዬ አላምንም። ለምን አሁን የተናገርከው ኢሳይያስ የተናገርከው ላይ እንኳን እንደዚያ ነው ነው። ቆይ አንዴ ልንገርህ ንጉስ ልጅ አሁን የተናገርከው ንግግር እንኳን ማለት ነው ኢሳይያስ ብለህ የተናገርከው ንግግር እሱም ብቻ ይዤ
ኢሳያስን ሐሰተኛ ነብይ ላደርገው እችላለሁ። አይ ችግር የለውም። ለዛ ነው መግባት አልፈልግም። ኢሳያስ ብቻ አይደለም ነፋለኝ ልልህ ባጭሩ። ለማንኛውም ወደ ጉዳይ ችግር የለውም። ሁሉም ነቢያት የተናገሩትን ማየት እንችላለን። እኔ አሁን ምን መሰለ፣ እኔ ስለ ትንቢት መጀመሪያ ያነሳውልህ ነገር አለ። አንደኛ ምንድነው ብዬ ያስቀመጥኩ የትንቢት ነገር ምንም አይነት ትመልስልኛለህ። አንድ ፖይንት አንሳ። በቃ ትንቢት ላይ እናወራና ከዛ በኋላ ወደ ፍሬያቸውም እንገባለን። ከዛ ደግሞ ምናልባት የአይን ምስክሮች ምናምን ካሉ ደግሞ ወደዛ ደግሞ እያለፍን እንሄዳለን። ንጽጽር ስላልከኝ አነጻጽረዋለሁ። እንግዲህ ባልፈልግም ምንም ማድረግ አይቻልም። አዎ ስለ እናታቸው አይሻም ፍሬያቸው አንዱ የእሳቸው ፍሬ ነች መሰለኝ እና እሳቸውንም ታነሳለች። እሷንም ታነሳለች። አልሰማኸኝም መሰለኝ። የንጉስ ልጅ አይ ከፍሬያቸው እኮ ነው እኮ እሱን እንገባለን አልኩ። መጀመሪያ አንድ ፖይንት ላይ ነው አሁን ያነሳዋቸውን ጽፋቸው የለ ፖይንቶች የተፈጸመው ትንቢት ንገረኝ። እሺ የተፈጸመው ንጉስ ልጅ ያነሳዋቸውን ጽፋቸው አላ አዎ እየነገርከኝ ያለሽው አንድ 3 ፖይንት ጽፌያለሁ። በቃ ስለዚህ ከጻፍክ በቃ እንደርስበታለን። የሆነ ሶስቱንም አንዴ መጥራት አይጠበቅብህ። እሺ ወደ ትንቢት እንግባ እና ዝም ብዬ አንድ 3 ትንቢት ዝም ብዬ ልስጥህ። 3 ትንቢት ልስጥህ እንዲሁ የመጀመሪያው ያው የማይገመት ትንቢት ማለት ነው። የማይገመት ማለት ከሁኔታዎች ተነስቶ አንድ ሰው ሊገምተው የማይችላቸውን ትንቢቶች ብዬ ማስበውን ነው ማቀርብልህ። ከሳቸው ዘመን ልናሳ በሳቸው ዘመን ከነበረው ነገር ውስጥ እንደ ምንጭ ያክል ምንጩን ልስጥህና ሰሂህ አልቡኻሪ ሐዲስ 3615 ያዝ። ዓመተ ምህረቱን ትነግረኛለህ በዛው ማለት የተፈጸመበት ጋፑን ትነግረኝ በሳቸውና በተፈጸመበት ጋፑን ትነግረኛለህ። እሺ እነግርሃለሁ። እዚህ ሐዲስ ላይ እየተወራ ያለው ነገር ምንድነው? ሐዲሱ ላይ የተቀመጠው ማለት ነው ነቢያችን ሰለላሁ ዐለይሂ ወሰለም በመጀመሪያው ዓመተ ሂጅራ ወይም ስደት በሚያደርጉበት ወቅት ላይ የተፈጸመ ነገር ነው። አቡ ሱፊያን በጣም ረጅም ነው ሐዲሱና ዝም ብዬ ሐሳቡን ነው ማወራህና ትንቢቱን ነው ምነግርህ። አቡ ሱፊያን ወይም የመካ ሹማምንት የነበረው የጣዖት አምላኪያን ሹማምንት የነበረው ምን አይነት ትእዛዝ ያወጣል? ነቢያችን ሰለላሁ ዐለይሂ ወሰለም ከመካ ወደ መዲና በሚሰደዱ ሰዓት እሳቸውን በህይወትም ይሁን ገድሎ ያመጣልኝ አካል 200 ቀያይ ግመሎችን እሸልማለሁ ብሎ ያወጣል፣ ትእዛዝ ያወጣል። እሳቸው ስደት ላይ ናቸው። 3 ቀን የፈጀ ስደቱ ማለት ነው። በኢስላማዊ የቀን አቆጣጠር ገና የመጀመሪያው ዓመተ ሂጅራ ዓመት የምንቆጥረው ከዛ ስደት ነው የሚጀምረው። ዓመተ ሂጅራ የሚባለው አቆጣጠር ማለት ነው። ገና ዓመቱ እየተቆጠረ ብለህ አስበው። በዚህ ሁኔታ ላይ ያወጣና እንደዚህ አይነት ነገር ያወጣና 200 ቀያይ ግመል ማለት በጣም ውድ የሆነ ንብረት ነው በጊዜው ማለት ነው። እስቲል አሁንም ግመል ውድ ነው፣ ከመቶ ምናምን ሺህ በላይ ነው። ብቻ እንደዛ 200 ቀያይ ግመሎችን እሰጣለሁ ይላል። 200 ቀያይ ግመሎችን እሰጣለሁ ይላል። በዚህ ውል ላይ ብዙዎቹ ነቢያችን ሰለላሁ ዐለይሂ ወሰለም እና አቡበክር መንገድ እየሄዱ ነበረ። ብዙዎቹ እነዚህን ሰዎች በአጠቃላይ ማለት ነው 3ቱንም ይዘው ለመምጣት ይሰራጫሉ፣ ግን ማናቸውም አላገኟቸውም። ከነዚህ መካከል ሱራቃ ኢብኑ ማሊክ የሚባል አንድ ሰው ነበረ። ይህ ሱራቃ ኢብኑ ማሊክ ብቻውን ተነስቶ ይወጣና ፍለጋውን ይጀምራል። በዚህ ሁኔታ ላይ መንገድ ላይ እሳቸውን ያያቸዋል፣ ከሩቅ ያያቸዋል። ሰው ተደብቆ እየተከታተላቸው ነበር። በመካከል ግን ለማሳጠር ያክል አንዳንድ ምልክቶችን አይቶ ነበር። እነዛ ምልክቶች ምንድናቸው? የፈረስ መስጠም ላይክ ፈረሱ እግሩ ይሰጥም ነበረ ምናምን ወደ እሳቸው በቀረበ ሰዓት የተወሰኑ ሚራክሎችን አይቶ ስለነበር ይህ ሰው ያማኝ አይደለም፣ ከሃዲ ሰው ነው፣ እሳቸው ለመውሰድ የመጣ ሰው ነው። በተጨማሪ ይህንን ሚራክልስ ኤንድ ሚራይትስ አይ ቲንክ ኦፍ አላህስ ሜሴንጀር የኢብኑ ከሲር ማለት ነው አልቢዳያ ወኒሃያ የሚለው መጽሐፋቸው ላይ እንግሊዘኛው ትራንስሌሽን ገጽ 323 ላይ ትንቢቱን በድጋሚ ታገኘዋለህ። ምንድነው ነቢያችን ሰለላሁ ዐለይሂ ወሰለም በቀረበ ሰዓት ያው እንግዲህ ሊያሳጣቸው እንደሆነና እሳቸውን ሊያጋልጥ እንደሆነ ይነግራቸዋል። ግን አስዋዲቅ አልአሚን የተባሉት ታማኙና እውነተኛው ተብለው የሚጠሩት ነብይ አንድ ነገር ቃል ይገቡለታል። ፕሮፌሲው ማለት ትንቢቱ ማለት ይህ ቃል ነው። ይሄ የገቡለት ቃል ምንድነው? የኪስራ ንጉስ ኪስራ አይ ቲንክ ፐርሺያ ነው። ኪስራ ቆይ ቼክ ላድርገው ኪስራ የት እንደሆነ። ፐርሺያ ነው።
የኪስራን ንጉስ ወይም የፐርሺያን ንጉስ ማለት ነው። ፋሪስ ፐርሺያ ነው። ኪስራ ሲልንት ብሎኝ የኪስራ ኦኬ ቄሳር አይ ቲንክ ኪስራ የንጉሱ ስም ነው። እሺ የኪስራን ንጉስ የንጉሱን አምባር በእጅ ውስጥ ይገባል ብለው ፕሮፌሲ ይነግሩታል፣ ትንቢት ይነግሩታል። አስቡ፣ ትንቢት የሚናገሩ ሰዎች ኢምፖሲብል ነው የምልበት ምክንያት ምንድነው? ትንቢት የሚናገሩት ሰው ከሰው ሸሽተው እየሄዱ ንብረታቸውን ምናምን ጥለው እየሄዱ ያሉ በረሃ ላይ ያሉ ሰው ናቸው። ከመካ ወደ መዲና ገና እየሸሹ ያሉ ሰው ማለት ነው። ይሄን ትንቢት የሚነግሩት ትንቢቱ የሚነገረው አካል ደግሞ 200 ቀያይ ግመል ከአረቦች ከቁራይሾች ሊያገኝ ለማሳጣት የሚሄድ ሰው ነው ሱራቃ ኢብኑ ማሊክ ማለት። የፐርሻ ማለት ደግሞ አሁን እንዳለችው ራሽያና አሁን እንዳለው አሜሪካ ነው የነበራቸው ደረጃ። ፐርሻና ሮም ማለት ነው በዛ ሰዓት። አሜሪካና ራሽያ ዓለም ሀያላን ሀገራቶች። ሶ የኪስራ አምባር በአንተ እጅ ውስጥ ይገባል ብሎ ነው የነገራቸው። የኪስራ አምባር በአንተ እጅ ውስጥ ይገባል። በጣም የሚገርመው ነቢያችን ሰለላሁ ዐለይሂ ወሰለም ይህን ትንቢት መናገራቸው ሳይሆን ሰውየው ትንቢቱን ማመኑ ነው። እኔ ሁሌም በጣም ነው የሚገርመኝ። ለዛ ነው አስዋዲቅ አልአሚን ስለሆኑ ታማኙና እውነተኛው የተባሉ ብቸኛ ሰው ስለሆኑ ከሳቸው ውሸት አይወጣም የሚል እምነት ስላለው በመንገድ ላይም ደግሞ አንዳንድ ተአምራቶችን ምልክቶችን ስላየ ይህንን ትንቢት ተቀበለ። ይህን ትንቢት ተቀብሎ እንግዲህ እሳቸውንም ሳያሳጣቸው ሌሎች ተከታዮቹንም ለመሸወድ ተመለሰ ማለት ነው። ማን? ሱራቃ ኢብኑ ማሊክ። ወዴት ነው የተመለሰው? ወደ መካ። ታዲያ መች ነው ሱራቃ ኢብኑ ማሊክ ይህ ትንቢት የተፈጸመው መች ነው ሲባል ነቢያችን ሰለላሁ ዐለይሂ ወሰለም ከዛ በኋላ 10 ዓመት ኑረው ሞቱ። ከዛ አቡበክር ተተካ፣ 2 ዓመት ቆየ አቡበክር። ከዛ በኋላ አቡበክር ሞተ። ከዛ በኋላ ዑመር። በዑመር ዘመን ይሄ ከስንት ዓመት በኋላ ማለት መሰላችሁ? ከ20 ምናምን ዓመታት በኋላ ማለት ነው የተፈጸመው። በዑመር ዘመን ፐርሺያን አሸነፉ ሙስሊሞች። ፐርሺያን ባሸነፉ ሰዓት ላይ የንጉሱ ብራስሌት በቀጥታ ለማን ተሰጠው? ለሱራቃ ኢብኑ ማሊክ ተሰጠው። ትንቢቱ በዚህ ጊዜና በዚህ ሰዓት ላይ ተፈጸመ ማለት ነው። ይሄ በሳቸው ዘመን የነበረ አንድ ትንቢት ነው እንዲሁ ያነሳሁት። ከሳቸው ህልፈት በኋላስ በሳቸው ዘመን ተናግረው ከሳቸው ህልፈት በኋላ የተፈጸመ ሌላ ትንቢት ከተባለ የባግዳድ ወረራ። ባግዳድን ወረራ ጋር በተገናኘ ፕሮፌሲ ኦፍ ባግዳድ። ይሄ ማለት አይ ቲንክ 12ኛው ክፍለ ዘመን ላይ የነበረ ሞንጎላውያን የባግዳድን ከተማ የወረሩበት ነው። ትንቢቱ ምን ይላል? ትንቢቱ ሱነን አቢ ዳውድ ሐዲስ 4306 ላይ የተቀመጠ ነው። ሐዲስ 4306 ሱነን አቢ ዳውድ። ባይዞ በጣም ዲቴል የሆነ ትንቢት ነው ያለው እዚህ ላይ በጣም ዲቴል። ነቢያችን ሰለላሁ ዐለይሂ ወሰለም ምን ይላሉ? ከኔ ህዝቦች መካከል የተወሰኑት አንድ ዝቅተኛ ወደሆነ ስፍራ ይሄዳሉ አሉ። ኦኬ ያችንም ደግሞ ቦታ አልበስራ ብለው ይጠሯታል። እንግዲህ ገና ስሙ ራሱ ያልተሰየመ ሀገር ነው ባግዳድ ማለት። ይሄዳሉ። ከሄዱ በኋላ ምን ያንንም ቦታ አልበስራ ብለው ይጠሩታል። ያ ቦታ የት ነው የሚገኘው የሚለውንም ደግሞ እንደዚሁ ሲያስቀምጡት በዛ አካባቢም ወንዝ አለ። ያ ወንዝም የጤግሬስ ወንዝ ተብሎ ይጠራል። ወንዙን በወንዙ መካከል ላይ ትንሽዬ ድልድይ አለ። ኦኬ ቲግሪስ over which there is a bridge። ትንሽዬ ድልድይ አለ። ከዛስ በዛ ጊዜ ደግሞ እነዚህ ሙስሊሞች በሚገቡበት ጊዜ በዓለማችን ላይ ወይም ደግሞ እዛ ላይ ባሉ ከተማዎች ማለት ነው በጊዜው በነበሩ ከተማዎች በጣም ብዙ ቁጥር ያላቸው ሰዎች የሚኖሩባት ከተማ ትሆናለች። የስደተኞች ሀገር። ባግዳድን የምታውቁ ከሆነ ለመጀመሪያ ጊዜ አንድ ከተማ ከ1 ሚሊዮን በላይ የገባው ባግዳድ ነው። ይህንንም ከታሪክ ማስረጃ አቀርባለሁ ትንቢቱ ሲፈጸም ስናይ ማለት ነው ኢንሻአላህ። እና ደግሞ የሙስሊሞች ታላቅ የሆነ ከተማ እንግዲህ በይቱል ሂክማ የጥበብ ቤት የሚባለው የፈላስፎች ቤት ላይክ ፍልስፍና በደንብ ይሰራጭበት የነበረ ኢስላም ብዙ የሆኑ ኢስላማዊ እይታዎች በደንብ ይሰራጩበት የነበረችው ሀገር ምን ሀገር ነች? ባግዳድ ነች። ወይም አልበስራ የሚል አካባቢ ላይ የነበረችው ሀገር። አልበስራ የሚለውን ስያሜም ያው መውጣቱን እናያለን ከጊዜ በኋላ ማለት ነው። ከዛ በኋላ ምን አሉ ነቢያችን ሰለላሁ ዐለይሂ ወሰለም? በመጨረሻውም አካባቢ አንድ ህዝብ ይመጣል። የማን ዘር? የቄጡራ ዘር የሆኑ ወይም ኬቱራ በባይብል ኬቱራ ትባላለች። የአብርሃም ሶስተኛ ሚስት ማለት ነው። የኬቱራ ዘሮች የኬቱራ ትውልዶች ቀንጡራ ነው የምትባለው በአረብኛው ይመጣሉ።
ምን አይነት ሰው ናቸው ብለው ሰዎቹን ከነፊት ስትራክቸራቸው ያስቀምጡታል። ፊታቸው ሰፋፊ የሆነ ትንንሽ ጠባብ አይን ያላቸው ኦኬ እነዚህ ሰዎች ይመጣሉ። ባይዘው ይሄ ትንቢት ብዙ ሐዲስ ላይ የተዘገበ ነው። በብዙ ሐዲሶች ላይ ተጨማሪ ገለጻዎችንም እናገኛለን ምን እንደሚመስሉ በተመለከተ ዘራቸው ትውልዳቸው የነዛን ሰዎች ጨምሮ እንደገና ደግሞ አይናቸው አነስ ያለ ፊታቸው ሰፊ የሆነ ብለው ያስቀምጡታል ማለት ነው። ከዛ የሀገሪቱ ሰዎች በሶስት አይነት ደረጃ ይከፈላሉ። ይሄ ጦርነት እንግዲህ ባግዳድን ይከቧታል፣ ሙሉ ነው የሚከቧት ባግዳድን። ከዛ በኋላ ባለው ፍርሃት መሰረት የሀገሪቱ ሰዎች በሶስት አይነት ይከፋፈላሉ ብለው ተናገሩ። አንደኛው ያው ግመልን ምንም ይዞ ይሄ ከብት ምናምን ይዞ የሚጠፋ ነው። በቃ ያ ይጠፋል፣ ወደ በረሃ ይወጣል፣ በዛው ይጠፋል ነው። ሁለተኛው ግሩፕ ደግሞ ራሳቸውን ለደህንነት ሲሉ ሃይማኖታቸውን እየቀየሩ ሞንጎላውያንን የሚተባበሩ ናቸው። እነዚህም ሰዎች እንደዚሁ ጠፊዎች ናቸው፣ የሚጠፉ ናቸው። የሶስተኛው ትውልድ ግን ልጆቻቸውንም ይዘው አሳልፈው ሳይሰጡ ማለት ነው የሚዋጉ እና ሰማዕት የሚሆኑ ናቸው። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም ስለ ሀገሪቱ ከመመስረቷ በፊት የሀገሪቱ ቦታ ላይ አልበስራ ተብላ የተሰየመችውን ቦታ ጨምሮ ማለት ነው። ሁለተኛ ዘሮቹ እነማን ናቸው? ሶስተኛ በዛ ጊዜ ላይ የዓለም ህዝብ ከፍተኛ ቁጥር የሚኖራት ሀገር ብለው አስቀምጠዋል። በአራተኛ ደረጃ ከሶስት ግሩፕ ይከፋፈላሉ። ይህ ትንቢቱ ነው፣ ትንቢቱ የተነገረበት ነው። እንዲሁ በተጨማሪ ሰሂህ ሙስሊም ላይ ሐዲስ 2912 ሲ ላይ ተጨማሪ የሆነ ነገር ይሰጡናል። የሚለብሱት ጫማ ከቆዳ የተሰራ ሆኖ በፀጉር የተሸፈነ ጫማ እንደሚለብሱ እነዚሁ ሰዎች ራሳቸው ማለት ነው ተርኪሽ ብለውም ይጠሯቸዋል። እነዛ ሰዎች በጫማ በእንትን የተሸፈነ እንደሚሆን የሚለብሱት አይናቸውና ደግሞ ልክ እንደዚሁ አፍንጫቸው ጠፍጣፋና ሰፋ ያለ የሆነ ብለው ያስቀምጧቸዋል። ሰሂህ ሙስሊም እንደዚሁ 2912 ዲ ላይም እንደዚሁ ሙስሊምስ ዊዝ ዘ ተርክስ ኤ ፒፕል ሁዝ ፌስስ ምናምን ብለው ፊታቸው እንደዚህ የሆነ እንደ ጋሻ የሆነ ፊታቸው ምናምን እነዚህን ህዝቦች ሙስሊሞች ይዋጋሉ ብለው ያስቀምጡታል። ይሄ መቼ ነው የተፈጸመ ከተባለ በ12ኛው ክፍለ ዘመን ነቢያችን ሰለላሁ ዐለይሂ ወሰለም ከሞቱ ኦልሞስት ከስንት ዓመት በኋላ ማለት ነው 500 ዓመት 400 ዓመት በኋላ የተገለጸ ነው። ምኑ የተገለጸው የተፈጸመ ነው። ምኑ የተፈጸመው የትንቢቱ ማለት ነው። ስለዚህ ፍጻሜና ስለ ሰዎቹ ገለጻ አጠቃላይ በተመለከተ ማለት ነው ጂዮቫኒ ዴፒያን ዴል ካርፓይን የሚባል ታሪክ ጸሐፊ አለ። ሞንጎሎች ጋር እየዞረ ታሪክ ሲጽፍ የነበረ ስለ ገጽታቸው ሲናገር ኤግዛክትሊ ነቢያችን ሰለላሁ ዐለይሂ ወሰለም የተናገሩትን ፍላት ኖዝስ ብሮድ ፌስስ ሊትል አይስ ብሎ ያስቀምጣቸዋል ገጽታቸውም ማለት ነው። ኢስላሚክ ሶርስ ላይም አለ በጊዜው የነበረ ያው የኢስላሚኩን ሶርስ እንቶ በጊዜው የነበረ ላይክ አረብ ሆኖ ታሪክ ጸሐፊ ማለት ነው የጻፈው አለ። እንዲሁም በተጨማሪ ደግሞ የቻይኒስ ሶርስ የሆነ የቻይኒስ ደግሞ ታሪክ ጸሐፊዎች እንደዚሁ በተጨማሪ ያስቀምጡታል። ካሜራ መክፈት ብችልና የሰዎቹ የነበረውን ፊት ባሳያችሁ ደስ ይለኝ ነበረ። ለማንኛውም ኢንሳይክሎፒዲያ ኦፍ ሞንጎሊያ ኤንድ ዘ ሞንጎል ኢምፓየር ሚለው መጽሐፍ ላይ ገጽ ልየው 113 ላይ የሞንጎላውያንን በጊዜው የነበሩትን ማለት ነው የነ ጀንጊስ ኻን ካልተሳሳትኩ ስሙን በታሪክ ታውቁታላችሁ፣ ፊልምም ተሰርቶለታል። ምን አይነት ልብስ እንደሚለብሱ ያስቀምጣል። ነቢያችን ሰለላሁ ዐለይሂ ወሰለም በቀጥታ የገለጹት አይነት በፀጉር የተሸፈነ ልብስን ይለብሱ እንደነበር፣ ጫማቸውም እንደዛ እንደነበረ በቀጥታ ያስቀምጠዋል ማለት ነው። ሌላው የቄንጡራ ዘር የሚለውን በተመለከተ ኢስላማዊ የታሪክ ኢብኑ ጀሪር አጣበሪ ላይ እነማን እንደሆኑ እነዚህ ዘሮች ከኤዥያ በኩል የሆኑና እንደዚሁም ሞንጎላውያን እንደሆኑ በዛ አካባቢ ያሉ ሰዎች እንደሆኑ በትክክል ያስቀምጠዋል ማለት ነው። ጦርነቱ ምን ይመስላል የሚለውን ግን ማየት ከፈለጋችሁ አይ ቲንክ ሊንክ አስቀምጫለሁ። ጦርነቱ ምን እንደ ኪንግስ ኤንድ ኢምፓየርስ የሚል የዩቲዩብ ቻናል አለ። ታሪኮችን ብቻ የሚዘግብ ማለት ነው። ታሪኮችን ብቻ የሚዘግብ አለ። እዛ ላይ ምን እንደሚመስል ጦርነቱ በግራፍ ደረጃ አስቀምጦታል፣ በአኒሜትድ ማለት ነው። እና ሙሉ በሙሉ ጦርነቱን ካያችሁት ድልድዩ፣ ጤግሬስ ወንዝ፣ ከተማዋ፣ አልበስራ የሚባለው አካባቢ እንዳለ አጠቃላይ ታገኙታላችሁ። እንግዲህ ከዚህ የበለጠ ዲቴል የሆነ ማብራሪያ አናገኝም። አንድ ነገር ለመጨመር ያክል በታሪክ ደረጃ እንትን ብዬ ተናግሬ ነበረ ካስታወስክ፣ እሱን ነገር ምንጭ ልስጥህ።
ይሄ የህዝብ ቁጥሩን በተመለከተ ነቢያችን ሰለላሁ ዐለይሂ ወሰለም የተናገሩት ንግግር አለና እዛ ጋር በተገናኘ የሆነ ማስረጃ ልስጥህ። ትንሽ ጠብቀኝ። እስከዛ ማውራት ትችላለህ። የንጉስ ልጅ ከሂስትሪ ላይ ማስረጃውን እስካወጣ ማለት ነው። ጥሩ ፒኬ ባይዘይ ሶስተኛ አልነገርኩህ። ፕሮፌሲ ብቻ ነው የነገርኩ። ሶስተኛውን እነግርሃለሁ። በዚህ ዘመን ደግሞ የተከሰተ ሁለት ፕሮፌሲ ብቻ ነው የነገርኩ። በሳቸው ዘመን አንድ አይነት ነው የሚሆነው። ፒኬ ምን አልከኝ? ሶስተኛውንም ደግሞ አንድ አይነት ነው የሚሆነውና ጊዜ ምኑ ነው አንድ አይነት አይሰማም? የሚሆነው? ይሰማኛል። ምኑ ነው አንድ አይነት የሚሆነው? ስለ ጦርነት ነገር አሁን የነቀስከኝ የመጀመሪያውም አለ። ትንቢት ምንድነው? አይቁ ነብያችን ትንቢት ምንድነው? የፓርሺያኑ ንጉስ እሱ ባይ ቻንስ ሊፈጸም የሚችል ነገር ነው። የልጁ ንግስና ባይ ቻንስ ችግር የለውም። ቆይ አንዴ። አይ አሁንማ ቃል በቃልማ አሁን ላስወራህ ነበረ። ጦርነት ሳይሆን ንገረኝ ያልኩህ ትንቢት ነው አልከኝ እና ትንቢት ምን እንደሆነ ኦሬዲ የገባህ ስላልመሰለኝ ትንቢት ምን እንደሆነ ብትነግረኝ ከሱ ጀምር ደስ ይለኛል። አይ ቲንክ ያንተ ኔትወርክ ነው። እና ትንቢት ፒኬ መጣሃል። ምን መሰለህ የፐርሺያን ንጉስ የለ ያልከኝም አለ። ልጁም ቀለበትን ታገኛለህ የንጉሱ ምናምን ያልከው ይሄ 50-50 የሚሆን ነገር ነው። ምናልባት እንዴት ነው 50-50 ሰው ላይ እኔ ያልኩ 50-50 የሚሆን ነው። ለምሳሌ ምን አይነት ፖሲቢሊቲ የባግዳድም ጦርነት አንድ ቆይ አንዴ የንጉስ ልጅ ከመጀመሪያው ስለጀመርክ ጥሩ 50-50 በጣም አሪፍ ነገር ነው ያነሳው እኮ። ግን አንዴ ስማኝ። አሁንም ስማኝ። አውራ 50-50 እንደሆነ ንገረኝ። በዛው ጀምራ አውራ። በቃ አውራ እኮ ሰው ግስም እንዳይሆንብህ ነው ድራማ መሰራ። ሶሪ ልቀጥል። በቃ የለም ለዛ የፐርሺያን ንጉስ እሳቸው ነብያቸውን ለገደለ ቀይ ግመሎች ይሰጣሉ ምናምን ላለው ሰውዬ አፍተር ሆል ማን ቀጥታ ሄዶ ወይም ቀለበት የሚቀበል አይደለም ወይ በሆነ ወይ በአደጋ ሞት ምናምን አይደለም። ከዛ በፊት እጁ ላይ ቀለበቱ ከመግባቱ በፊት ጦርነቶች ተካሂደዋል። ገባ አይደል? እሱም ጋር ሊደርሰው ይችላል። በሆነ አጋጣሚም ጦርነቱ እሳቸውን ባይነግሩት የሚደርሰው ነገር ነው። ይሄ እኔ እንጃ። እኔ እንዳንተ እንደ ሴኩላር እንደሆነ ሰው አንተም እዛ ጋር በጣም ፓሽን ሆነሃል። እንደውም ማመኑ እዚህ ጋር ገርሞኛል ብለህ በልጁ በእሳቸው ሊይዛቸው መጥቶ አንተ ደግሞ ጭራሽ በልጁ አምኖ በመቀበሉ እሳቸው እንደዛ ሲሉት ማለት ነው። አንተ ራስህ እዛ ጋር ፓሽን ሆነሃል። እንደ 21ኛው ክፍለ ዘመን እኔ ካንተ አልጠብቅም እንደዚህ ፓሽን መገረምን በልጁ ማመን ማለት ነው። ሚዩት አድርጋል። ሚዩትን አንሳ። ጨርሰ ነው እና ሌላ የፈለኩት ነገር ማለት ነው ፒኬ ዘንድ ደግሞ እዚህ ጋር ይሄን ያህል መገረም አይጠበቅብህም። እንደነገርኩህ ጦርነት ነው። በጦርነት መካከል የሆነ ነገር አፕል ሊያደርግ ይችላል። ቀለበቱ እሱ ጋርም ሊደርሰውም ላይደርሰውም ይችላል። ባይነግሩት እንኳን ራሱ የሚደርስበት አጋጣሚ ሊኖር ይችላል። አንዱ የጦርነቱ አካል እስከሆነ ድረስ ኦኬ። ይሄንን ኮንክሉድ አላደረገውም። ትንቢት ነው ብዬ ጥሩ አሁን ደቂቃ የባግዳድ ጦርነት ነው። ደቂቃ ተሰጥቷል። ጦርነት ነው በነገራችን ላይ 50-50 ምን እንደሆነ እኮ አልገባህም የንጉስ ልጅ። ጥሩ 50-50 በጣም አሪፍ ሊሆንም ላይሆንም ይችላል። በጦርነት አንዴ ኧረ የንጉስ ልጅ አይሰማህም? አንዴ ቆይ አሁን ኢምፖሲብል የሚያደርገው ትንቢቱን ምን አሁን የመጀመሪያውን ፓርት ስናነሳ እሱ ላይ ብቻ እናወራ። ሱራቃ ኢብኑ ማሊክ ጋር በተገናኘ ትንቢቱን ኢምፖሲብል የሚያደርገው ምንድነው ማለት አረቢያ ማለት እኮ በዛ ጊዜ ላይ አይደለም ፐርሺያን የሚያክል ትልቅ ሀገር ያውን በስደት ያለ ሰው የሱ የሚመሰርተው ነገር ፐርሺያን የሚያክል ትልቅ ሀገር
አሸንፎ አምባር ለዚህ ሰውዬ ለመስጠት የሚያደርስ ይሁንና ማለት ነው። ይሄ ሰውዬ እኮ ምንም ንብረት የሌለው መንገድ ላይ በስደት ያለ ገና ጦርነት ያልጀመረ ጦርነት የሌለበት ሁኔታ ላይ ነው። ያ አምባር ወደሱ እጅ ላይ የገባው በሮማውያኖች እጅ አይደለም። ሮምና ፐርሻ ይዋጉ ነበር እርስ በርስ። አረቢያ ምድር ግን እንኳን ትልቅ ኢምፓየር ልታሸንፍ እርስ በርስ እንኳን በጎሳ ተከፋፍላ መካ፣ መዲና ወዘተ የተባለ መካ ውስጥም 10 ምናምን ጎሳዎች ተቀምጠው የነበረበት ሁኔታ ነው። ፕሮፌሲን ምንድነው ኢምፖሲብል የሚያደርገው? 50-50 ምንድነው ማለት እኮ ኦኬ እሺ፣ አረቦችና ፐርሺያዎች እየተዋጉ ነው። አረቦች የሚያሸንፉበት ሁኔታ ላይክ የተጠጋ ነው ወይም ደግሞ የታመነ ነው። በዚህ ሁኔታ ላይ በቃ አምባሩን ታገኛለህ ተብሎ የሆነ ሰው ቢነገረው ኦኬ ካሸነፉ ማለት ነው 50-50 ነው። ጦርነት የለ። ሙስሊሞች እንኳን ሀያል ሊሆኑ ይቅርና በስደት ላይ ያሉ ናቸው። ነቢያችን ሰለላሁ ዐለይሂ ወሰለም ሙስሊሞች ንጉስ ብለው ሰደው በስደት ላይ ያሉ ሰው ናቸው። ንብረታቸውን ጥለው እየተሰደዱ ያሉት። ምንድነው አንተ 50-50 የምትለው እዚህ ጋር? ምን አልከኝ? አይ የፓርሺያኑ ንጉስ እንዴት ነው የሞተው ታዲያ? እንዴት ነው የሞተው? በጦርነት ነው። መች ነው የሞተው? ከ20 ምናምን ዓመት በኋላ ነቢያችን ራሱ ከሞቱ በኋላ እና እንዴት ነው እኮ የፐርሺያው ንጉስ ይሞታል ማለት እኛ ሙስሊሞች የፐርሺያውን ንጉስ እናሸንፈዋለን ማለት ነው በዛ ሰዓት? እንደ አረቦች ከአረብ ፔኒንሱላ እንኳን ወጥተው የማሸነፍ አቅም ሊኖራቸው 50-50 ንጉስ ልጅ እስኪ ነገር ችግር የለም 50-50 ምንድን ነው? እሺ ላውራ። ጦርነት 50-50 ነው የሚሰጥህ። ታሸንፋለህ፣ ትሸነፋለህ። ሁለት ነገር ነው። ጦርነት ነበረ ወይስ አልነበረም? ጦርነት ነበረ ወይስ አልነበረ? ነበረ። ኦኬ በዛ ሰዓት ጦርነት ነበረ። የነገርከኝ ታሪክ ነው አይደለ ቦስ? ጽፌዋለሁ። ጦርነት ነበረ። ጦርነት ነበረ አላልከኝም? የፐርሺያ ንጉስ አልተዋጋም? እኔ አላልኩም። ጦርነቱ ከ20 ምናምን ዓመት በኋላ የጀመረ ጦርነት ነው እኮ። በዛ ጦርነት ነበረ እንዴ? ልጁ የፐርሺያ ንጉስ ሲሞት ቀለበቱን ከዛ በኋላ ላንተ ይገባል ብለው እሳቸው ቃል ለገቡለት ሰው ይሰጡት አይደለ? እንደዛ አይደለ? ከሞተ በኋላ ወይ በህይወት ይያላል? አልሰጡትም። እሳቸው ሙተዋል እኮ የሉም እኮ። ገብቶኛል እኮ የፐርሺያኑ ንጉስ በህይወት እያለ ነው ልጁ ቀለበቱን የወሰደው። የንጉስ ልጅ በቃ አሁን አንተ ጋር ስለ ባግዳድ ከገባውማ በቃ ኪሳራ ነው። አይኮናንቶ ችግር የለው። አትምጣና ከዚህ ጋር ተመሳሳይ የሆነ አንድ ትንቢት ንገረኝ መጽሐፍ ቅዱስ ላይ አንድ ትንቢት። በጦርነት ትንቢት ማለት ልንገርህ ከአምላክ አንድ ትንቢት ንገረኝ አልኩ። አንድ ትንቢት ንገረኝና በአንተ ሎጂክ እንመዘን። ችግር የለም ፒኪ። እኔ ልክ እንደዚህ ሴኩላር ዓለም ይሄ በዘመናዊ ዓለም ማለት ነው እንደዚህ ተማሳይ ነገር የተፈጸመ ታሪክ ልንገርህ። ተመሳሳይ ነገር የተፈጸመ ታሪክ ማለት ምን በቃ ምንም ተራ ሰው የነገሰበት ምናምን ልንገርህ። ጀስት አሁን ለሰው ማን እንደዛ ብሎ ጠየቀ? እሺ ያ ተራ ሰው እሺ ንገረኝ እስኪ ልስማ። 30 ሰከንድ ሰጥቻለሁ። አቤት። እሺ ከስተመርልሽ አንድ ደቂቃ ምንም አልጨምርለትም። ደግሞ ጭራሽ ከታች ጨምርለት ትላላችሁ እንዴ? እኔ 100 በላይ ትንቢት እሰጠዋለሁ። የትንቢት መጀመሪያ ትንቢት ምን እንደሆነ ካልገባው የሆነ ሰው እንዴት ነው ከዚህ አረባላስ? ለምሳሌ ሱራቃ ኢብኑ ማሊክ ማለት አሳዳጅ ነቢያችን ሰለላሁ ዐለይሂ ወሰለም ገና ስደት ወጪ ይህ ሲያሳድድ የነበረን ሰው 200 ቀይ ግመል ይቅርብህ፣ ኪስራ ማለት የፐርሺያው ንጉስ ነው፣ የሱን አምባር በእጅህ ታገኛለህ ተብሎ ተነግሮት እስኪ እንስማ ለወጣ ስለሆነ ማለት ነው። እዚህ ጋር ለሰዎቹ ፕሮባቢሊቲ እንስራላቸውና ያለውን ነገር ከዛ ነብዩ ሰለላም የማግኘት ቻንሳቸው ምን ያህል እንደሆነ እንስራላቸው። ፕሮባቢሊቲ አሁን የሚሰራው በቱ ዘ ፓወር ኦፍ ኤን ነው። ከዛ ለምሳሌ ወረቃ ማን ነው የኪስራ ንጉስ በህይወት ሊኖር ይችላል ላይኖርም ይችላል። ገባችኋል? አንደኛ እሱ፣ ሁለተኛ ነብዩ ሰለላም ያገኙት ቻንስ እችኛውን አንዷን ቻንስ ነው ያገኙት እና እሱ 50-50 እያለ ያለው ይሄንን ነው ልላችሁ ነው። ዛከላ ኮናን ግን እኔ አሁን ወላሂ የሂስትሪውን ራሱ ላይክ ባግዳድ በዛ ሰዓት ላይ
የዓለም ቁጥር ላይ ከፍተኛ ቁጥር ያላት ከተማ መሆኗን አሁን ልሰጠው እያወጣውለት ነበረ። ግን እዚህ ጋር ስደርስ ይሄ ልጅ አንድ መጽሐፍ ቅዱስ ላይ አንድ ትንቢት ቢነግረኝና ላይክ እሱም ያምንበት አይነት ትንቢት ማለት ነው። ከዛ በኋላ እስኪ የትንቢት ኢሳይያስን አንስቷልና እንግዲህ ኢሳይያስ 9:6 ወይ 7:14 ሁለቱም ያምንበት ትንቢት ነው። ከሱ እስኪ አንዱን አንስተን 50-50 ነው ወይስ ምንድነው? እስኪ 50-50 የሚለውንም ነገር እናያለን። እንደው ተፈጽሟል ወይስ አልተፈጸመም የሚለውን ነገር ደግሞ እናያለን። ወላሂ ነው በጣም ነው እንትን ያለኝ የገረመኝ አብሶ 50-50 ሲል። እሺ ለማንኛውም እንለፈው ተመልሻለሁ። ልንገርህ ከታሪክ ባትመለስ ነበር መማርጠው እውነት ለመናገር አይልመለስ ለምመለስ ታው 30 ሰከንድ ሰጥቻለሁ። ንገረኝ እስኪ። አይ እሺ ኖርማል ታሪክ ነው የምነግርህ። ማለት በአለም ላይ ተራ ሰው እንዴት ንጉስ እንዴት እንደሆነ ልነግርህ ነው። ተማሳይ ታሪክ ማለት ነው። ምን ያደርግልኛል? እሱ ትንቢት ነው የንጉስ ልጅ እኮ አንተ እኮ ነው ትንቢት ብለህ ለምን ተቀበልክ እኮ ነው የምልህ። አሁን እኮ ትንቢት እኮ ትንቢት እኮ አታውቅም። ተገረምክበት አንተ እኮ ትንቢት አታውቅም። ትንቢት ማለት እኮ አንድ ነገር ከመድረሱ በፊት እንዴት እንደሚሆን በየት በኩል እንደሚደርስና ምን አይነት ክስተት እንደሚከሰት አስቀድሞ መናገር ነው እንጂ ድሃ ሀብታም ይሆናል፣ ሀብታም ድሃ ሆነ፣ ተራ ሰው የነበረ ነገሰ፣ የነገሰ ወደቀ። ይሄ እኮ ታሪክ ነው፣ ትንቢት አይደለም። አንተ አልካ የኛ እኮ ይሄ አረቡ እንኳን ሊስማማ ቀርቶ እንኳን እንደ ፐርሺያንን ሊዋጋት ቀርቶ እርስ በርሳቸው ሳይስማማ ምናምን አልከና መጣ ታሪኩን። እኔ ደግሞ ልል የፈለኩን ነገር እንደሱ አይደለም። ትንቢት ምንድነው? ኧረ በፈጣሪ የንጉስ ልጅ እኔ በቃ በጣም ዌስት ያደረኩ ነው ጊዜን። እሺ ትንቢት ምንድነው? እስኪ ንገረኝ። እሺ ልንገርህ። ዛሬ ላይ ሆኖ ስለ ነገ በጣም ረጅም በጣም ፋር ሩቅ የሆነ ነገር ጀስት ይደረጋል ብሎ እንደመናገር ማለት ነው። ይፈጸማል። ጥሩ። ስለዚህ አሁን በዚህ ደረጃ ዲቴል የሆነ ትንቢት አሁን ከፈለክ ከታሪክ ንገረኝ። አሁን በነገርኩ ደረጃ ዲቴል የሆነ ማለት እኔ እኮ ይሄን ትንቢት ነው አልለውም እኮ። በጦርነት መካከል ጦርነትን እኮ የጦርነት የሚባለው ነገር እኮ ነው መሀል ላይ መኖር እኮ ነው ትንቢቱ ትንቢት እንዳይሆን የሚያደርገው። በእሳቸው ንግግር መሀል ላይ ጦርነት መሆኑ ምንድነው? ትንቢትን ትንቢት በነገራችን አንዴ የንጉስ ልጅ አንዴ ሂድና ትንቢት ቼክ አድርገህ የፈለከውን አካል ትንቢት ምንድነው የሚለውን ነገር ምናምን ጠይቀህ ከዛ በኋላ ናሽ። እኔ እንዲያውም ከዚህ በኋላ እኔ አንተ የምቀበል ሁሉ አይመስለኝም እውነት ለመናገር። በጣም እኔ በህይወቴ ጊዜ ማቃጠል እንዴ ተሰምቶኝ አያውቅም። ወላሂ እንዴ ተሰምቶኝ አያውቅም ጭራሽ። ኧረ በፈጣሪ ስም ትንቢት ምን እንደሆነ ያልገባው ጦርነት መግባቱ ትንቢት እንዳይሆን ያደርገዋል ይለኛል እንዴ? እንደው ጦርነቱ ሳይፈጠር ራሱ ጦርነት ይፈጠራል ብዬ እኔ ብናገርኩ ትንቢት ነው ባይዘው ከመከሰቱ በፊት ብናገር። ስለ ጦርነት አይተነበይም ተብሎ ነው። ዳንኤል ላይ ያለው ምንድነው የሚናገራቸው ትንቢቶች? ጦርነት አይደል እንዴ? ትንቢት ማለት የወደፊትን አሁን ጀምሮ መናገር። ጦርነት ላይ ያለን አካል ከሆነ 50-50 ይባላል። ጦርነት ያልነበር ጭራሽ ያልታሰበ የማይገመቱትን አካላቶች አንስቶ ለምሳሌ ኢትዮጵያ አሜሪካን ትደመስሳለች ብሎ አንድ ሰው ቢናገር፣ በተለይ ደግሞ የጊዜ ገደብ ራሱ ቢያስቀምጥለት ይሄን ቢናገር ባይዘው ትንቢት ነው። ኢምፖሲብል የሚባል ትንቢት ነው። አሁን ያላትን አቋም ላይ ተነስተን ማለት ነው ያሉበት ርቀትም ጭምር አሜሪካ የምታስወነጭፈው ሚሳኤል እዚህ ሊደርስ ይችላል፣ እዚህ ያለ እዛ አይደርስም። ይሄው ኢምፖሲብል የሚባል ትንቢት ነው ለምሳሌ። ግን ይህንንም ደግሞ በጊዜ ገደብ ቢያስቀምጥ ለምሳሌ ፒኬ ሳይሞት በፊት ይሄ ይፈጸማል ብዬ እኔ ብናገር፣ እኔ ሳልሞት በፊት ያ ትንቢት ይፈጸማል ብል ደግሞ ሞር ደግሞ ምን ይሆናል ማለት ነው? ኢምፖሲቢሊቲውን በጣም ይጨምረዋል ማለት ነው። ለምን አጭር ጊዜ ነው የፒኬ እድሜ ገፋ ቢል ነው በጣም በዛ ቢባል ከዚህ በኋላ 50 ዓመት 40 ዓመት ቢኖር ነው። ግን ትንቢት አያውቅም። አንጀቴን የተፈላው ጥያቄ ነው ያለኝ። ብዛም
ቀላል ናቸው። እንዲሁ እንዲብራሩልኝ ያክል ብቻ ነው እንጂ ለኔም ከባድ ሆኖ አይደለም። የመጀመሪያው ጥያቄ በቁርአን 103 ይመስለኛል እዛ ላይ በእስልምና መሰረት መሀል ላይ ተከለከለ ነው ማለት በፍጡራን። ስለዚህ እዛ ላይ ግን ኦኬ እሺ አሁንስ መጥቻለሁ። አዎ መጥቻለሁ አሁን። እሺ ቴንክ ዩ። እሺ በቁርአን ከፈጣሪ ውጭ መሀል ላይ ተከለከለ እንደሆነ ነው አስተምህሮ እኔ በገባኝ መጠን። ስለዚህ በቁርአን 103 ክፍል ላይ ግን መሀል አለ በፍጡር በተፈጠረ ነገር። እሱ ምንድነው የሚለው በጊዜያቱ ምላልሁ የሚል ነገር አንብቤያለሁ። ስለዚህ ይሄ ነገር እንዴት ነው ክላሽ ያደርግም ወይ? በጊዜያት ይማላል ወይ? በጊዜስ እንዴት ለምን ተማል? አይ ዶንት ኖ። ትርጉም ካለው መንፈሳዊ ፍች እሱን ጥያቄ ይሄ እንትን ካለ በኋላ ሁለተኛውን ቀጥላለሁ። ቴንክ ዩ። እሺ እስኪ ቃል በቃል ለማድረግ ያክል ማን ነው በፍጡራን እንዳይምል የተከለከለው? የሰው ልጆች ይመስለኛል። እሺ ሱረቱል ዓስር ላይ ምዕራፍ 103 ላይ ያለው ማን ነው እየማለ ያለው? እንግዲህ እዛ ጸሐፊው ይመስለኛል እየማለ ያለው። ጸሐፊው ማን ነው ብለን ነው ምናምነው እኛ? ነው የነብዩ ቃል የለም ቁርአን ውስጥ። ጸሐፊው የሚባለው ማለት ጸሐፊው ስትል እንደዚህ ይዞ ቀለም ይዞ ምናምን ቆዳ ላይ የጻፈው አካል ከሆነ የሱም ቃል የለም ቁርአን ላይ። ቁርአን የማን ቃል ነው ብለን ነው ምናምን እኛ? አባ የአላህ ቃል። ስለዚህ እየማለ ያለው አላህ ነው ማለት ነው። ኦኬ ስለዚህ ያ አላህ ነው እየማለ ያለው ማለት ነው። አዎ አላህ ከሆነ ህጉ ይመለከተዋል? ህጉ አይመለከተውም። ነገር ግን እሱ ከሆነ በጊዜያት እሱ መማል ችግር የለውም። ላይክ መማል ጋር በተገናኘ አላህ Subhanahu Wa Ta'ala ለምን ይምላል የሚለውን እናወራበታለን። ግን ባጭሩ አሁን በተነጋገርነው መሰረት መሃል ላይ ተከለከለው ለፍጡራን ነው፣ እየማለ ያለው ደግሞ ፈጣሪ ነው። ስለዚህ ትልቁ ነገር ምንድነው? እንደ ኢስላም ህግ መሰረት ፍጡራን በፍጡራን እንዳይምሉ ተከለከሉ እንጂ ፈጣሪ በሌላ ነገር በራሱም ጭምር እንዳይምል አልተከለከለም ማለት ነው። ለምሳሌ በራስ መማል የሚባለውን ነገር ስናነሳ ያው መጽሐፍ ቅዱስ ላይም እግዚአብሔር በራሱ ሲምል እናገኛለን። በፍጡራን መማል ለምን አስፈለገ ከተባለ እኛ ምን ምልበት ትልቁ ምክንያት እኛ ፍጥረታት ምን ምልበት ትልቁ ምክንያት ምንድነው? ያ ነገር ምንናገረው እውነት መሆኑን ለማስረገጥ ነው ለሰው ልጆች ማለት ነው፣ ወይም ደግሞ ለሚሰማን አካል። አላህ Subhanahu Wa Ta'ala ደግሞ የሚምልበት ያንን ነገር ላይ አጽንኦት እንድንሰጠው የሚፈልገው ጉዳይ ላይ ሲሆን ነው። በደንብ ትኩረት እንድናደርግ የሚፈልጋቸው ጉዳዮች ላይ አላህ Subhanahu Wa Ta'ala ይምላል። የሰው ልጅ የራሱ የሆነ ምንም ነገር የለውም። የራሱ የሆነ ከምንም ነገር ተነስቶ ራሱ ክሬት ያደረገው የሱ የሆነ ፍጡር ያለው ምንም ነገር የለም የሰው ልጅ። ስለዚህ እሱ ራሱ የአምላክ ንብረት ሆኖ ሳለ የራሱ ንብረት በሌለው ነገር ላይ ሊምል አይችልም። ባለቤትነቱ የራሱ ስላልሆነ የራሱ ነፍስ ራሱ የአምላክ ነው። ስለዚህ እኛ የምንምለው ባለቤትነት ባለን አካል ብቻ ነው። ማለትም እኛን በሚገዛን በሚያስተናብረን በሚፈጥረን በሚያኖረን በሱ አካል ላይ ብቻ ነው እኛ መማል የሚፈቀድልን። ለምን? እኛ የሱ ንብረቶች ነን። የኛ የሆነ ምንም ነገር የለም። ስለዚህ በሱ ብቻ እንምላለን። አላህ Subhanahu Wa Ta'ala ደግሞ የማንም ንብረት አይደለም፣ ሁሉ ነገር ግን የሱ ነው። ስለዚህ በፈለገው ነገር መማል ይችላል። ለምን? ሁሉም ነገር የእርሱ ስለሆነ ማለት ነው። ስለዚህ አላህ Subhanahu Wa Ta'ala ይምላል ወይ? ቁርአን ላይ ያው በጣም ብዙ ቦታ ላይ በፍጡራንም ይምላል፣ በራሱም ይምላል። እኛ ሰዎች ግን አንተም እንዳልከው እርሶ እንዳሉት ማለት ነው ከፈጣሪ ውጪ በሌላ አካል መማል አይፈቀድልንም። ምናልባት የምትጨምሩት ሐሳብ ካለ አጠር ያለ ሐሳብ ሌሎች ወንድሞች መጨመር ትችላላችሁ። እሺ ማብራሪያው ግሩም ነው፣ በጣም ጥሩ ነው ያብራራው። ትንሽ ቀር ያለችኝ ምንድነው ማለት በራሱ ቢምል የሆነ ሴንስ አለው ለምን? በራሱ እሱ ታላቅ ነው፣ እሱ ፈጣሪ ነው፣ ማረጋገጫ ይሆናልና ከሱ በታች በሆነ ነገር ላይ እንዴት ሰዎች ለምሳሌ በጊዜያቱ ማለት ራሱ በፈጠረው ይሄንን ማረጋገጫ ይሆናል ወይ? አሁን ቅድም አንተ ነግረኸኛል ምን ብለህ
በራሱም የማለበት ክፍል አለ። እሱ ጥሩ ነው፣ ሴንስ ይሰጣል። ይሄኛው ግን ጀስት ምናልባት ሌላ አፈታት ማለት ይሄንን ሲፈታ ማን ነው በፍጡራን በመማሉ ምክንያት ሌላ አይነት ትርጉም ካለ ኢትስ ኦኬ ልትነግረኝ ትችላለህ። ከሌላው ኢትስ ኦኬ በዛም ቢግ ዲል አይደለም፣ እንደው ለማወቅ ያክል ነው እንጂ ከዛ ውጭ ግን በፍጡራን መማሉ ማረጋገጫ እንዴት ይሆናል ለማለት ያክል ነው። ማለት ያኛው ተቀብየዋለሁ። ምን ነው የተቀበልኩት በራሱ መማሉን ማለት ይሄ በእኛም አለ። እቺን ብቻ ቴንክ አው በፍጡራን መማሉ ማለት ማረጋገጫ ብለን ብየኮ አላነሳውም። ምናልባት ማረጋገጫ ሳይሆን ነገሩንና ጉዳዩን አጽንኦት እንድንሰጠው ነው። በራሱም ሲብል በፍጡራንም ሲምል በፍጡራን የሚምልበትን ኬዝ ደግሞ ስናይ አላህ Subhanahu Wa Ta'ala የፍጡራንን ላይክ የሚምልባቸውን ማለት ነው ታላቅነት ሲገልጽ በመሐላው ውስጥ ያካትታል ወይም ያስገባል የተለየ ክብር ሲሰጣቸው ማለት ነው። ግን እርሶም እንዳሉት አላህ ፍጡራኖቹ የሱ የበላይ ሆነው ምናምንም አይደለም። ግን ስለ ፍጥረታቱ የሚምልባቸውን አካላቶች ለምሳሌ ወልዐስር ሲል በጊዜያቱ እምላለው ብሎ በዛ የማለበት ጊዜ አስር የተባለው ወቅት ማለት ነው። ወይም ደግሞ ያ ጊዜ ምን አይነት ታላቅነት አለው ውስጡ ላይ ምን አይነት ላይክ ፕሮፊቶች ምንድነው የሚባለው ምንድነው በረከቶች አሉት ምናምን የሚለውን ነገር እናይበታለን ማለት ነው። ስለዚህ አላህ Subhanahu Wa Ta'ala ቁርአን ላይ ሲምል ከመሐላው በኋላ የሚመጡትን ነገራቶች ወይም የሚናገራቸውን ነገራቶች በጣም ትኩረት እንድንስብ ነው የሚያደርገው። ለምን በማለበት ሰዓት ላይ ለምን ኬዝ ነው የማለው የማለበት ጉዳይ ምንድነው ምናምን የሚለው ማለት ነው። እግዚአብሔር በያዕቆብ ትዕቢት ተብሎ የተጠቀሰው ራሱ እግዚአብሔር ነው እና ራሱ እግዚአብሔር በራሱ ይምላል። ባጭሩ ይሄ ነው። ምናልባት የሚጨምሩት ካለ ይጨምሩ። ግን ለፍጥረታቱ እሱ የሚጠቅሳቸው ነገራቶች ላይ አጽንኦት መስጠት ሲፈልግ ይምላል አላህ Subhanahu Wa Ta'ala እና ደግሞ ከመሐላው በኋላ ያለውን ነገር ላይ በጣም ትኩረት እንድናደርግበት ሲፈልግ በፈለገው ነገር ላይ ይምላል ማለት ነው። በህጉ ግን አያካትትም። እሺ አይ ኢዝናት ቢግ ዲል ብዙም እንደ ሲጀምር እንዳነሳሁት ነው። ያው ትንሽ እንዲብራራልኝ ያክል ብቻ ነው። ሁለተኛው ጥያቄ እንትን ልበል ሱረቱ አልበቀራ 235 ላይ የአዳምና ሔዋን ስህተት ክፍል አለ። አዳም ሆይ አንተና ሚስትህ በገነት ተቀመጡ ከምትፈልጉትም ብሉ ነገር ግን ይህ ዛፍ አትቅረቡ የሚል ሐሳብ አለ። ከዛ ሱራ ጣሃ ይሄ እንትኑን ባበላሸው የኔ አማርኛ ችግር የለም። ሱራቱ ጣሃ በምዕራፍ መጥቀስ ይችላሉ። አሁን እሺ አለሁኔ ኦኬ ስለዚህ ሱረቱ አልበቀራ 235 አዳም ሆይ አንተና ሚስትህ በገነት ተቀመጡ። እሺ ቴንክ ዩ እሺ አዳም ሆይ አንተና ሚስትህ በገነት ተቀመጡ ከምትፈልጉትም ብሉ ነገር ግን ይህን ዛፍ አትቅረቡ። ከዛ ሱረቱል ጣሃ ላይ ደግሞ 121 ሀፍረታቸውንም ተገለጠ የሚል ሐሳብ አለ እና እዛው 35 ቀጥሎ ሰይጣን ከዚህ አሳታቸው ከነበሩበት ናቸው ጠላት እነዚህ ጸበለስ እንኳን በእኛ ነው ስም እዚህ ጋር አልተጠቀሰም። ያ ተው የተባሉትን በሉ ከዛ በኋላ ወጡ ከነበሩበት እና ተጸጸተ። ከዛ በኋላ ፈጣሪም እንደማረው የሚናገርበትም ክፍል አለ። ነገር ግን ወደዛች ምድር አልተመለሰም። አሁን ምንድነው ዋና ጥያቄ ማረውም የሚል ሐሳብ አለ። ፈጣሪ የአዳምን ጸጸት ወይንም ደግሞ የአዳምን ጸጸት ተቀብሎ እንደማረው ማለት ነው። ከማረው ወደ ገነት ለምን አልተመለሱም ነው የኔ ዋና ጥያቄ። ለምን ይሄ በእኛ አስተምህሮ ኢየሱስ ክርስቶስ መምጣት ያስፈልግ ነበር። ምህረቱ ረዘም ያለ ነበር እሱን ለመማር። ከዛ በኋላ ግን አሁን ያን ነገር እስከተከተለ ድረስ ወደ ገነት ይገባል የሚል አስተምህሮ ስለሆነ በእናንተ ግን ያለው አሁን ወዲያውን ማረው ብሎ ነገር ግን ስቲል ወደ ገነት አልተመለሰም። ምናልባት ማብራሪያ ካለ ወይንም እቺ
መርሃባሽ የመጀመሪያ ደረጃ ለምን ወደ ገነት አልተመለሰም የሚለው ሐሳብ ላይ ከመግባታችን በፊት ለምን ወደ ገነት ገባ ነው ከመሰረቱ። አደም አለይሂ ሰላም አላህ Subhanahu Wa Ta'ala ያወርሶ እንዳነበቡት ቁጥር 35ን ሲያነቡ እሺ ናቲ ስትመለስ ቀጥታ አንተ ጋር ያለውን ነገር እናወራለን። እሺ ናቲ ይቅርታ በጣም እሺ። ሱረቱል በቀራ ምዕራፍ 2 ቁጥር 30 ላይ አላህ Subhanahu Wa Ta'ala በምድር ላይ ምትክን ፈጣሪ ነኝ ብሎ ነው የተናገረው። ሰው ምንድነው ያለ? በምድር ላይ ምትክን እፈጥራለሁ ነው ያለ። ስለዚህ አደም አለይሂ ሰላም የተፈጠረው ማለት ነው የተፈጠረው እዚህ ምድር ላይ ሊኖር ነው ከመሰረቱ እዚህ ምድር ላይ ሊኖር ነው። የሆነ እንትን ሐዲስ እያወጣው ነው። እሺ አፎና ማርማል ላይ ከተቆራረጥኩ ሳወራ ሐሳቤ እየተወሰደ ስለሆነ ማስረጃ ለሰጠው ስለሆነ ከዛ አንፃር ነው። ስለዚህ አደም አለይሂ ሰላም ግን ወደ ጀነት የገባው ለፈተና ነው። ለፈተና ማለት ነው አላህ Subhanahu Wa Ta'ala ቁርአን ላይ ምንድነው የሚለው? አለዚ ኸለቀል መውታ ወልሐያተ ሊየብሉወኩም አዩኩም አህሰኑ አመላ ይላል። ያ እርሱ ሞትና ህይወትን የፈጠረ ኦኬ የትኛችሁ ስራው ይበልጥ ያማረ መሆኑን ሊሞክራችሁ ሞትንና ህይወትን የፈጠረ ነው ይላል። በሞትና በህይወት መካከል እስካለ ድረስ ማንኛውም ሰው ተፈታኝ ነው። አደም አለይሂ ሰላም በህይወቱ ላይ ያስተናገዳቸው ነገሮች አሉ ማለት ምን ማለት ነው? የተፈተነባቸው ፈተናዎች አሉ። ትልቁ ፈተና ግን ጀነት ውስጥ የነበረው ፈተና ነው። ግን ጀነት ራሱ ማለት ምን ማለት ነው? ጀነት ማለት የተሰወረ የተደበቀ ማለት ትርጉም አለው። ሁለተኛ ትርጉሙ ደግሞ ምንድነው? የአትክልት ስፍራ ማለት ነው። ለምሳሌ እርሶም በጠይቆ እስኪ አዳም የነበረበት ገነት የት ነው አባ? እንግዲህ ይሄ እንደ ቤተክርስቲያን አስተምህሮ ከሆነ አትታወቅም። አሁን አንተ እንዳልከው የተደበቀ የተሰወረ በሚለው ሐሳብ ነው የሚሄደው እንደ ቤተክርስቲያን አስተምህሮ። ግን እንደዚሁ በግርድፍ የሊቃውንት አነጋገር የሚባል አለ። በዛ ከሆነ ያው ትንሽ እዚሁ ኢትዮጵያ ውስጥ ምናምን የሊቃውንት አነጋገር በሊቃውንት ሳይሆን መጽሐፍ ቅዱስ ላይ ምንድነው የሚለው? ኦኬ እንግዲህ ገነት የኤደን ገነትን የተከለ እነዚህ አራቱ ወንዞች አጠገብ እንዳለች ነው። ምድር ላይ ነው ወይስ ላይክ ከዛ ውጭ ነው? ከምድር ውጭ ነው ገነት የተተከለ? ኦኬ ገነት ምድር ላይ ናት። እንደ መጽሐፍ ቅዱስ አነጋገር ምድር ላይ ናት። ለምን ጳውሎስም ሂዶባት እንደነበር ራሱም ወደ ገነት ተነጠቀ እያለ ይናገራል። አንደኛ ሁለተኛ የዚህ ወንዞቹ አፈሳሰስ ምድር ላይ እንደሆነች ያሳብቃል። ጥሩ። አሁን አዳምና ሔዋን እንግዲህ ባጠፉት ጥፋት መሰረት እንግዲህ ወርደዋል። አዳምና ሔዋን ከገነት ተባረዋል። ያ ወርደዋል የሚለውን በኢስላምም ቢሆን እንደ መባረር እንደ መውጣት ነው የሚቆጠረው። ውጡ ከሷ ውረዱ ሲል ማለት ነው። አሁን እንደዛ ከሆነ እስኪ ከኢየሱስ ክርስቶስ በኋላ ወደ ገነት ነው ወደ መንግስተ ሰማያት ነው የምትገቡት እናንተ አባ? ኦኬ እኛ የምንገባው ከኢየሱስ ክርስቶስ በኋላ ያው እሱ ስለመጣ ስላዳነን የቀደመ ኃጢአት የምንለው አለ። እሱ ነገር ከዛ ድነናል፣ ተፈውሰናል፣ ቀጥ ብለን እንገባለን። ነገር ግን ወዴት ነው የሚገቡት? ነገር ግን ምን ተሰማለ? ይሰማሉ። ወዴት ነው የሚገቡት? እሺ የኢየሱስ ክርስቶስ ይሄ የቀደመውን ኃጢአት ካጠፋልን በኋላ ወደ ገነት ነው የምንገባው፣ ወደ ገነት ማለት። ነገር ግን ወደ ገነት ሲባል መታወቅ ያለበት ይሄ ራሱ ኢየሱስ ክርስቶስ ብትወዱኝስ ትእዛዜን ጠብቁ ብሎ በዮሐንስ ወንጌል የተናገረው ቃል አለ። ያንን ትእዛዝ ካልጠበቅን ግን ድህነቱን ስላዳነን ብቻ ያንን ድህነቱን ስላመንን ብቻ ቀጥታ ወደ ገነት እንገባለን ማለት አይደለም። ተከታይ የሆነ ተቀጽላ ያለው ሌላ ህግ አለ ደግሞ። ያንን ማመን ብቻ ሳይሆን ያንን ስንፈጽም ነው ገነት የምንገባው ለማለት ነው። ስለዚህ ገነት ነው ወይስ መንግስተ ሰማያት ነው የሚገቡት? ገነት ነው። ገነት መንግስተ ሰማያት ገና ናት። በምጽአት ዱምዝ ዴይ ላይ ነው የምትመጣው እሷ። ኦኬ የምድራዊዋ ገነት ነው የሚገቡት? ገነት ናት እሷ። እንትን ናት እሷ። እቺ ቴምፖራሪ ነች ገነት፣ እንደ ሪፊውጂ ካምፕ በላት። ኦኬ እሺ ለማንኛውም ለምንድነው ይሄንን ሐሳብ ያነሳሁት? ቁርአን ላይ አላህ Subhanahu Wa Ta'ala ስለ ንግስተ ሳባ ወይም ቢልቂስ ሲያወራ ሁለት ጀነቶች ነበሯት እያለ ይናገራል። እሺ ሁለት ጀነቶች ነበሯት ማለት ሁለት የአትክልት ስፍራ ነበራት ማለት ነው።
ማን ቢልቂስ ደግሞ ንግስተ ሳባ የምትባለው የአትክልት ስፍራዎች ነበሯት ነው። እንደ ኢስላማዊው አስተምህሮ ሁለት እይታ አለ ጀነት ጋር በተገናኘ። ሁለቱ እይታ ምንና ምን መሰሎት? አንደኛው ልክ እንደነ ኦርቶዶክስ አስተምህሮ ያለው ምድር ላይ የሆነ ምድር ላይም ሰማይ ላይም ሊሆን ይችላል ብቻ ጊዜያዊ የሆነ የአትክልት ስፍራ ነው የሚል እይታ ነው። ሁለተኛው ደግሞ የሰው ልጅ ከሞተ በኋላ የሚገባባት ዘላለማዊ ገነት ነች የሚል እይታ ነው። አብዛኛውም የኛ ኢጅማኡል ዑለማ ይባላል። ኢጅማኡል ዑለማ ያለ አብዛኛውም ስምምነቶች ያሉት ምን ላይ ነው? ከሞት በኋላ የምንገባበት ዘላለማዊ ጀነት ነው የሚል ነው። ለማንኛውም ግን ወደ ፈለኩት ሐሳብ ስንመለስ አደም አለይሂ ሰላም ወደ ጀነት የገባው ራሱ ለፈተና ነው። ይህንን ደግሞ ራሱ እዛው አይ ቲንክ ሱራ ምዕራፍ 2 ቁጥር 37ኛው መሰለኝ እሱን እየፈለኩ ነበር። ተፍሲሩ ላይ የተቀመጠ ሐዲስ አለ። ሐዲስ ነው የተቀመጠው። ምንድነው? አደም አለይሂ ሰላም ጀነት ውስጥ ኢቭን እንዲኖር እንኳን የተፈቀደለት ጊዜ በጣም አጭር ጊዜ ነው። ከአሱር እስከ ፀሐይ መጥለቂያ ድረስ ማለትም ወደ 2 ሰዓት አካባቢ ማለት ነው የተፈቀደለት ጊዜ ተብሎ የተቀመጠው ያ ሐዲስ ነው የተቀመጠው። ስለዚህ አደም አለይሂ ሰላም ከነሚስቱ እንዲገባና በፈለከው ተመገብ ተብሎ የተፈቀደለት ጊዜና እንዲገባ የተደረገው ለጊዜያዊ ነው፣ ዘላለማዊ አይደለም። የሚገባው የተፈጠረው ዘላለማዊ ቁጥር 30 ላይ እንዳለው እዚህ ምድር ላይ ምትክል ይሆን የተፈጠረው ዘላለማዊ ሳይሆን ከህይወት እስከ ሞት ባለው ጊዜ ውስጥ በህይወትና በሞት መካከል ግን አላህ ድሎትን ይሰጠዋል ወይም በድሎት ይፈትነዋል። ልክ አሁን ላይ ያሉ ሀብታሞች በድሎት ይፈተናሉ። ድሎት ይሰጣቸውና ዘካ ወይም ደግሞ የድሆችን ገንዘብ እንዳይበሉ ይከለከላሉ። ዘካ ማለት ከንብረታቸው ላይ የሚያወጡት 2% ወይም ደግሞ 2.5% ሁሌ ነው ይህ ነገር የሚምታታብኝ ብቻ 2 ወይ 2.5% ነው ለድሆች የሚሰጥ ነው። ያ ንብረት የነሱ አይደለም የድሆች ነው። ሀብት ከሰጣቸው በኋላ አላህ በዚህ ይፈትናቸዋል ማለት ነው። አደምና ሐዋንም ደግሞ አላህ Subhanahu Wa Ta'ala የድሎት ህይወትን ሰጣቸው። መራብ መጠማት የለም ከፈለጋችሁ ተመገቡ አለ። ምግብ ስላለ አይራቡም አይጠሙም ማለት ነው። የድሎት ህይወት ከተሰጣቸው በኋላ መጠለያም ስላላቸው እነዚህ ሰዎች የሀብታም ህይወት ነው የሚኖሩት። ግን ልክ ሀብታሙ የደሃውን ገንዘብ ወይም የዘካን ብር እንዳይበላ እንደተከለከለው ሁሉ አደም አለይሂ ሰላምም ያችን ዛፍ እንዳይቀርቡ ከዛችም እንዳይመገቡ ተከለከሉ ማለት ነው። ኦኬ አደምና አለይሂ ሰላም ፈተናም አሁን ያሉ ባለ ሀብቶች ፈተናም ተመሳሳይ ፈተና ነው። አደም አለይሂ ሰላም ያችን ሲበላ ከጀነት ትወጣለህ የሚል ፍርድ አልተላለፈበትም። ከበዳዮቹ ትሆናለህ ነው የተባለው። በዳይ ማለት ምን ማለት ነው? ትእዛዝን ከሚተላለፉ ትሆናለህ ነው እንጂ ይህንን ስትበላ ከገነት ትባረራለህ የሚል ፍርድ ወይም ደግሞ የሚል ነገር አስቀድሞ ማልተነገረው። ምንድነው? ለምን ከገነት ወጣ? ከገነት ለመውጣቱ መብላቱ ሰበብ ሆኖታል። ሁሌ እንደማነሳው ምሳሌ ማለት ነው። አንድ ሰው አንገቱን ቢቆረጥ ሟች ነው፣ ባይቆረጥም ደግሞ ሟች ነው። ግን ጊዜው ነው የሚለያየው። ስለዚህ እኔ አንገቴን ብቆረጥም ሟች ነኝ፣ ባልቆረጥም ሟች ነኝ። ስለተቆረጥኩ ግን ሞታለሁ ማለት ነው። አደም አለይሂ ሰላም የነበሩበት ጀነትም ከዛ ፍሬ ቢበሉም ወጪ ናቸው፣ ባይበሉም ወጪ ናቸው። ግን ደግሞ ስለበሉ ወጥተዋል። ለመውጣታቸው ሰበብ ሆኗል። የገቡበት ግን ለአጭር ጊዜ ነው። ታዲያ ፈተናው እነዚህ ነገራቶች ለምን አስፈለጉ ሲባል እዛው ታሪኩ ላይ ስናነበው የምንረዳቸው ነገሮች አሉ። እነሱ ምን ናቸው? አንደኛ ይህ ሰው አደም የተባለው ሰው ውሸትን አያውቅም። ውሸት ሰምቶ አያውቅም። የውሸት ኤክስፒሪየንስ የለውም። ጸጸት ተጸጽቶ አያውቅም፣ አጥፍቶም ስለማያውቅ። ስለዚህ እነዚህ ነገራቶች አጠቃላይ እሱ ህይወት ላይ ያልተስተናገዱ ያልነበሩ ናቸው። ለዛ ነው እኮ ሰይጣን ሲዋሸው ውሸት መሆኑን አላወቀም። ውሸትን ስለማያውቅ ተታለለ ማለት ነው። በሰይጣን ንግግር አታለለው። ለምን? ውሸት መሆኑን አያውቅም። እሱ ውሸት አያውቅም። ከተታለለ በኋላ ደግሞ ተሰምቶት የማያውቀው ፊሊንግ ጸጸት ተሰማው። አላህ ግን ጸጸት ስለተሰማው እንዲሁ ዝም አላለውም። ጸጸት ሲሰማን ምን ማድረግ አለብን የሚለውን የተውበትን የንስሐን የመመለስን ቃላት አስተማረው ይላል። ካስተማረው በኋላ አደምም ደግሞ በቃሉ አማካኝነት ወደ ጌታው ተመለሰ። አላህም ምህረት አደረገለት። ምዕራፍ 2ን ካየኸው ከዛ በኋላ ነው ውጡ ውረዱ የተባሉት ይቅርታ ካደረገለት ምናምን በኋላ። ስለዚህ እንደ ኢስላም አስተምህሮ ጀነት ጊዜያዊ ነው፣ የገቡበት ለፈተና ነው። ሁለተኛ አደም አለይሂ ሰላም እንዳይበላ የተከለከለበት ምክንያት ለሁለት ነገሮች ነው የምንረዳው። አንደኛ በህይወቱ ኤክስፒሪየንስ የሚያደርጋቸውን ትምህርቶች ነው አላህ ያስተማረው። ልክ እንደ አብርሃም እንደ ነቢያችን ሰለላሁ ዐለይሂ ወሰለም በህይወታቸው ኤክስፒሪየንስ ያደረጉት ነገር አለ።
ያንን ነው የተማሩት። ላይክ ሜዲቴት ማድረግ ይሆናል፣ ራሳቸውን ማስተንተን ይሆናል ምናምን። አደም አለይሂ ሰላምም ደግሞ ውሸትን በህይወቱ ነው ኤክስፒሪየንስ ያደረገው። ጸጸትንም እንደዛው ጸጸት እንደዚህ ነው ብሎ አላህ Subhanahu Wa Ta'ala ከሚነግረው ይልቅ ያ ጸጸት ሲሰማው የሚሰማው ፊሊንግ ከዛ በኋላ ደግሞ አላህ ዝም አላለውም። የምህረትን ቃል ነው ያስተማረው እንዴት ይቅርታ መጠየቅ እንዳለበትና አጠቃላይ ትምህርቱ ከኛ ጋር ያለው ቁርኝት ከዚህ ጋር በተገናኘ ነው። አሁን ምንኖረው ህይወትም በተለይ ባለሀብቶች ካሉ ከአዳም የተለየ ነገር የላቸውም፣ ወይም አዳም ከዛ የተለየ ነገር እየኖረ አይደለም ነው። እሺ መልካም ጥሩ ግሩም ነው ያብራራው። እዚሽ ጋር አንዲት ሐሳብ አለች፣ እሷን አንድ ላይ አድርገህ ትመልሳትና እንትን እንላለን። እዛው ጋር ይሄ በቀራ 236 ቀደም ያነሳሁት ላይ እኛን ውረዱ ይልና አንዳችሁ ለአንዳችሁ ጠላት ትሆናላችሁ የሚል ሐሳብ አለ እና ይሄ ነገርስ ተቀርፏል ወይ? አንዳችሁ ለአንዳችሁ ጠላት ትሆናላችሁ የሚለው የተቀረፈ ነው ወይ? ማለት በጸጸቱ ተቀርፏል ነው? ከዛ እንዴት ነው ለማለት እስቲ አብራራው። አዎ ፍርድ አይደለም እኮ እሱ። ከፊላችሁ ለከፊሉ ጠላት ሲሆን ውረዱ ነው። እርስ በርሳችሁ ጥላቻ አላችሁ ነው። ሰይጣንና ሰው አይደለም፣ አምላክና ሰይጣን ራሱ የኔም ጠላት የናንተም ጠላት ነው ብሎ ነው የገለጸው እንጂ በዚህ ምክንያት እርስ በርስ ላይ ጸብን በእናንተ መካከል ላይ ይፈጥራሉ አይደለም ያለው፣ ወይም ደግሞ ፍርድ አይደለም የተላለፈው፣ የሚሆኑትን ነው የነገራቸው። ኦኬ ስለዚህ ይሄ ለሰይጣን ነው የሚያገለግለው እንጂ ለአዳምና ሔዋን አይደለም ነው እንጂ አዳምና ሔዋን ከሰይጣን ጋር ያላቸው ቁርኝት ነው። ባጭሩ ነፃ ፈቃድ ያለው ሰው ከመጣላት ወደ ኋላ አይልም። ካልሆነማ ነፃ ፈቃድ የሚባለው ነገር የለም። ኦኬ ነው እኮ። ስለዚህ አሁን እዚህ ይሄ አንዳችሁ ለአንዳችሁ ጠላት ትሆናላችሁ የሚለው አማርኛ ከመባረር ጋር የተያያዘ ነው ብለን አናስበው። ምክንያቱም ይሄ ሐሳብ የሚመጣው ከዚህ ነገር ጋር ተያይዞ ስለሆነ አው ከፊላችሁ ለከፊሉ ጠላት ትሆናላችሁ ቢል ራሱ እየነገራቸው ነው። ፍርድ ነው ብለን አናምንም። ግን እንደዛ ሳይሆን የሚለው ከፊላችሁ ለከፊሉ ጠላት ሲሆን ውረዱ ነው የሚለው አይደል? አንቀጹንም ማየት እንችላለን። ግን ትሆናላችሁም ቢሆን ላይክ እኛ ጋር ያለው አደም አለይሂ ሰላም በዛ ምክንያት የተፈረደበት ፍርድ የሚባለው ነገር የለም። ሰበብ የሆነው ለምንድነው? ከገነት ለመውጣት ሰበብ ሆኖታል። ግን ገነት ቢወጣም ማለት ፍሬውን ቢበላም ባይበላም ማለት ነው መውጣቱ አይቀርም ነበረ። ማን? አዳም ወይም አደም አለይሂ ሰላም። ፍርዱ ግን የከፊላችሁ ለከፊሉ ጠላት ሲሆን ውረዱ የሚለው ግን ሁለታችሁ በመካከላችሁ ጠላትነትን አደርጋለሁ የሚል አይነት ሐሳብ የለውም። ጠላቶች ናችሁ ነው፣ ጠላቶች ትሆናላችሁ ነው። ኦኬ ስለዚህ ይሄ ማን ነው አንዳችሁ ለአንዳችሁ ጠላት ትሆናላችሁ በምድርም ለጊዜ መኖር አለባችሁ የሚለው ጠላት ትሆናላችሁ የሚለው እርግማን አይደለም። እርግማን አይደለም ነው። አዎ እርግማን አይደለም። አባ እንትንና እና እርጋ 10 ደቂቃ ወይ ይጠብቁኛል። መስገድ አለ። ረስቸው ነበር ዳውዲ እዚህ ሰፈር አስቸግሯል፣ መብራትም ስለሌለ አልሰማውም ነበር። አሁን ነው ሰዓቱን ያዩትና እስኪ ሐሳቦትን አጠር ያድርጉና አይቼ ምንም እንትን በቃ ባጭሩ ምን መሰለህ? እሺ ባጭሩ ምንድነው ዋና ሐሳቢ አንዳችሁ ለአንዳችሁ ጠላት ትሆናላችሁ የሚለው እዚህ ጋር ከእርግማን ጋር ይያዛሉ ማለት እነሱን እየረገማቸው ከዛ በኋላ ደግሞ ይሄ ነገር አዳምና ሔዋን በሰሩት ስራ ላይ አልተረገሙም። ይሄ ምንድነው ማለት ለምን ገባሽ ሐሳቡ ጋር አንድ ላይ ለመጣ ለማለት ይቅርታ። አዎ ገለጻ ነው እንዳልኩት በእኛ እንደ ኢስላም አስተምህሮ ማለት ነው እርግማን የሚባል ነገር የለም። በሰሩ ስራ መሰረት የተረገሙት እርግማን የለም። አይደለም ይሄ ምናምን ብቻ ሳይሆን ኮምፕሊትሊ ምንም ዜሮ ማለት ነው። ምንም እርግማን የሚባል ኮንሴፕት የለም እንደ ኢስላም። በመስራታቸው ምክንያት ያ ሰበብ ሆኖ ከገነት ወጥተዋል። በግል ደረጃ ግን ያገኟቸው መርገምቶች የሉም። ሰውና ጅኒ ስለሆኑ ብቻ ከፊላችሁ ለከፊሉ ጠላት ሲሆን ያለው የኢብሊስና የአዳም ጠላትነት ከዛ አይደለም የጀመረው፣ ሲባረሩ አይደለም የጀመረው።
የኢብሊስና የአዳም ጠላትነት የጀመረው ገና አዳም በሚፈጠርበት ሰዓት ላይ ነው። ከዛ በኋላ ነው ስገድ በተባለ ጊዜ አልሰግድም እኔ ከሱ በልጣለሁ ያለ እና ጠላትነቱ ከመሰረቱም የጀመረው ሲወርዱ አይደለም፣ ከዛ በፊት ነው የጀመረው። አላህ Subhanahu Wa Ta'ala ከፊላችሁ ለከፊሉ ጠላት ሲሆን ውረዱ ነው ያለ። ጠላት ትሆናላችሁ ወይም ጠላት እንድትሆኑ ትሆናላችሁ፣ ያው መጻዩን ነገር መናገር ነው። ጠላት እንድትሆኑ የሚል ነገር የለውም ሐሳቡ ከተረዱኝና ምንድነው ጠላትነቱ የጀመረውን በዛ ፓርት አይደለም፣ ከዛ በፊት ነው። እርግማን የሚባል ነገር ግን የለም። ስለዚህ ይሄ በሰይጣናትና በሰዎች መካከል ያለ ወደፊት የሚሆነውን ነገር እየገለጸ ነው እንበል። ያለውን ነገር ነው እየነገራቸው ያለው እኮ በጂኒዎች ወይ በሰይጣናትና በአዳምና በሔዋን መካከል ያለ ጥላት ጠላትነቱ እንዳልኩት ያለውን ነው እየነገራቸው። አሁን ወደፊት እንዲህ ትሆናላችሁ ምናምን አይደለም፣ ኦሬዲ ያለውን ነገር ነው እየነገራቸው። ጠላትነት ምን ይላል? አው ሰይጣን ለእናንተ ግልጽ ጠላት ነውና ብሎ ሲያስጠነቅቃቸው ራሱ አላየኸውም? ሱረቱል በቀራ ላይ ምዕራፍ 2 ቁጥር 30 ምናምን ገና ሳይበሉ በፊት አው እርሱ ለእናንተ ግልጽ ጠላት ነውና እያለ በተደጋጋሚ ይናገራል። አላህ ያ ምንነቱን ነው እየገለጸው ያለ አላህ Subhanahu Wa Ta'ala እንጂ እንዲሆኑ አይደለም። ከፍሬው ጋር የሚያገናኘው ነገር የለም። እርሱ ለእናንተ ግልጽ ጠላት ነው እያለ በተደጋጋሚ ይገልጻል። ገና አዳም ሲፈጠር ጀምሮ ነው ኢብሊስ በአዳም ላይ ጠላትነትን ያወጀው ማለት ነው። እርግማኑ ጋር አይገናኝም። ከዛ በፊትም ስለዚህ ይሄ ፊውቸር ያዳልጣችሁ ብሎ ይነግራቸዋል። ስለዚህ ወደፊቱን ፈጣሪ ያውቆ በእኛና በእነሱ መካከል ያለውን ጠላትነት እየነገረን ነው እንበል። ያለውን ነገር ነው እየነገራቸው ያለውን አስቀድሞም ነበረ ትሆናላችሁ የሚለው ደግሞ ፊውቸር ነው ብለኸኛል። እንደዛ እሺ ይቅርታ ጊዜን ከበላው ያለውን ነው። አይ ምንም ችግር የለውም። ከጠበቁኝ በአዳምና ሔዋን ዙሪያ ትንሽ አንዳንድ ነገሮችን እናወራለን። ትንሽ መለሳለሁ። ከስንት ደቂቃ በኋላ ነው የምትመለሰው? ቤት ነው የምሰግደው። አሁን ኦሬዲ 6 ደቂቃ 5 ደቂቃ ነው 6 5 8 እንደዛ ነገር ነው። ከ10 ደቂቃ በኋላ መለሳለሁ። ይቻላል፣ ችግር የለውም። እሺ ትልቁና ትንሹ ጃ አላችሁ? እሺ አባ ሰላም፣ እንዴት ነው አባ ዮናስ? ታላቁ አብርሃም እንደምን አለ? አልহামዱሊላህ ሰላም ነው፣ እግዚአብሔር ይመስገን። ተጠፋፋን መሰለኝ። አዎ ያው ተጠፋፋን። እኔ ጠፋው መሰለኝ። አይ ቲንክ ይመስለኛል። ዩቲዩብ ላይ አያለው ቪዲዮትን አልፎ አልፎ ከኡስታዝ ወሂድ ጋርም ሰሞኑን ምናምን ዩቲዩብ ላይ አያለው። እሳቸው ትላንትና አወዛገቡኝ፣ መከራዬን ያሳዩ ትላንት። እሺ የሚያነሱት ሐሳብ ካለ እንቀጥ። ስለ ትንቢት እያወራን ነበር አባ ዮናስ። እንደውም ፍላጎቱ ከሆነ ማለት እንደገባኝ መጠን ረጅም የሚያስወራል መሰለኝም ነበር። ማለት አጀንዳው ሰፍቷል፣ የተንቦረቀቀ። ምክንያቱም ኢስላሚክ ኤንድ ክርስቲያኒቲ ብዙም ልዩነት አለው ብዬ አላስብም። በዚህ በትንቢት ዙሪያ ተመሳሳይ አተረጓጉም አንደኛ ሴሜቲክ ተጠቃሚ ነው። አሁን ስለ የእውነተኛ ነብይ መስፈርት ጋር ያወራን ነበርና ምንድነው የተነሳው ሐሳብ ላይክ ትንቢት ነው። አሁን ትንቢት ጋር በተገናኘ የእውነተኛ ነብይ መስፈርት ውስጥ አንዱ ትንቢት ነው። በቃ እሱን አነሳን እና ያወራን ነበረ። በኢስላም በኩል ሁለት ትንቢቶችን እንዲሁ ዝም ብሎ ለማየት ያክል ሁለት ትንቢቶችን አይተን ነበር። ግን እስኪ አንድ ጥያቄ ልጠይቆትና እርሶን ከዛ በኋላ ወደ ትንቢቱ ምናልባት ወደ ትንቢት ወደሚባለው ሐሳብ እናልፋለን። አንድ ነብይ ላይክ ማለት ነብይ ሲባል ነብይ ነኝ ብሎ የተነሳ አካል የተናገረው ነገር ሙሉ በሙሉ ባይፈጸም እና ጊዜው ቢያልፍ ያው ወደፊት ይፈጸማል ሌላ ታሪክ ነው። ግን ጊዜው ላይ ሳይፈጸም ቢያልፍ ያን ነብይ እውነተኛ ነብይ ያደርገዋል ወይስ ሐሰተኛ ነብይ ያደርገዋል? ትንቢት በእግዚአብሔር ከሆነ መፈጸሙ አይቀርም። ለምሳሌ እስከ ትላንት ከሆነ የተነገረው ትላንት መፈጸም አለበት። አሁን አባ ምን እያልኩት መሰሉት? አሁን በእግዚአብሔር ከሆነ ካልሆነ ሳይሆን የእግዚአብሔር የሆኑ ትንቢቶችን እንዴት እንወቅ ነው በቃ አጭሩ አማርኛ።
ስለዚህ አሁን ያብራራው ያ ነው። አሁን ከእግዚአብሔር ከሆነ ከእግዚአብሔር ካልሆነ የሚለውን እንተውና ከእግዚአብሔር የሆነ ነብይ አሁን ሁሉም ነቢያቶች ሐሰተኛውም ሲነሳ እኔ ከእግዚአብሔር ዘንድ ነኝ ብሎ ነው የሚነሳው። ሁላችሁም እንደምናውቀው ከአምላክ ዘንድ ተልክ ያለው ነው። እውነተኛ ይሁን ሐሰተኛ ይሁን ምን ለየው? ለምሳሌ ኢሳይያስ 41ም 44ም ላይ የተቀመጠው የትንቢት መስፈርት አለ። ትንቢት በቃ ያው አዲስ ኪዳን ላይ በሰው ፍቃድ ከቶ አልመጣምና ምናምን እያለ ያወራልና ሐሰተኛ ነቢያቶች ትንቢት ይተነብያሉ ግን ሊፈጸም አይችልም ነው። እውነተኛ ነቢያቶች ደግሞ ይተነብያሉ፣ የተነበዩት ደግሞ እንደተነበዩት ይፈጸማል ነው። ይሄ ነው ልዩነታቸው አይደል አባ? ያ መሰረታዊ ልዩነት ይሄ ነው። መሰረታዊ ልዩነት ሐሰተኛው አይፈጸምም ግን ደግሞ ሪላቲቭሊ የሚታይ ነገር ነው በእኛ እምነት። ምክንያቱም ሰይጣን በዚህ በትንቢተ ሕዝቅኤል ላይ አንድ የተነገረ ነገር አለው። ምንድነው? ይሄ ከእግዚአብሔር ዘንድ የሆነ ሚስጥር ወይንም ደግሞ የሆነ የሚነገር ነገር ሲኖር አስቀድሞ ያውቃል። ሕዝቅኤል ላይ ብቻም ሳይሆን ትንቢተ ዳንኤል ላይ ማለት ነው። እና ነገሮችን ቀድሞ ከማወቅ የተነሳ ለሐሰተኞች ቀድሞ ይናገራል። ይናገርና እነዛ ደግሞ እውነት አስመስለው ሊናገሩ ይችላሉ። ስለዚህ ለዚህ ነው እዚህ በቅዱስ ጳውሎስ መልእክት ላይ የእግዚአብሔር መናፍስት ከእግዚአብሔር ሆነው እንደሆነ መርምሩ፣ ምክንያቱም የብርሃን መልአክ ሰይጣናት ሊመስሉ ይችላሉና ብሎ የተናገረው ማለት ነው። ስለዚህ ትክክል ስለሆኑ ብቻ ምንድነው አሁን ትንቢት ተናግረው አሁን እንደተባለው አሁን ትንቢት ተናግሮ ሰይጣንም ያንን ነገር ሰምቶ ለሐሰተኛ ነቢያቶች የሚናገር ከሆነና እንደዛ አይነት ሙድ የሚያራምድ ከሆነ ሰይጣን እንዴት እግዚአብሔር ትንቢትን እንደ ትልቅ መፎካከሪያ ይቆጥረዋል? ኦኬ እኛ መጽሐፍ ላይ ትንቢትን እንደ መፎካከሪያ አልተቆጠረም። እኔ ወየኔ ዕውቀት ችግር ካልሆነ በስተቀር እኔ እስካሁን በዛ ደረጃ ትንቢት እንደውም መጽሐፍ ቅዱስ ላይ መሰረታዊ ነገር ይሄ ፍቅርና እምነት፣ ተስፋ፣ ፍቅር ናቸው እነዚህ ቤዝመንት ለምሳሌ እንደ ምሳሌ አንድ ጥቅስ ላንሳና እሺ ያው ትንቢተ ኢሳይያስ ላይ ነውና ምን ይላል? ምዕራፍ 41 ቁጥር 21 ላይ ክርክራችሁን አቅርቡ ይላል እግዚአብሔር፣ ማስረጃችሁን አምጡ ይላል የያዕቆብ ንጉስ፣ ያምጡ የሚሆነውንም ይንገሩን አለ። ልብም እናደርግ ዘንድ ፍጻሜያቸውንም እናውቅ ዘንድ የቀደሙት ነገሮች ምን እንደሆኑ ተናገሩ፣ የሚመጡትንም አሳዩን። አማልክትም መሆናችሁን እናውቅ ዘንድ በኋላ የሚመጡትን ተናገሩ፣ እንደነግጥም ዘንድ በአንድነትም እናይ ዘንድ መልካሙን ወይም ክፉን አድርጉ። እነሆ እንዳልነበረ ናችሁ፣ ስራችሁም ከንቱ ነው፣ የሚመርጣችሁም አጸያፊ ነው ይላል። ስለዚህ እዚህ ጋር ምንድነው እያለ ያለው? አማልክት ከሆናችሁ እስኪ የሚመጣውን ነገር ንገሩኝ ነው። እናንተ ዕውቀቱ ካላችሁ የሚመጣውን ነገር ንገሩኝ። ይሄ መፎካከሪያ ነው ወይስ አይደለም አባ? ኦኬ ኒውት ላይ ምን መሰለህ አንድ ክፍል ላይ አሁን ይሄ ለዚያው ፓርት ወይንም ደግሞ ለዚህ አውድ የተጻፈ ሐሳብ ነው። ምክንያቱም እንደዛ ባይሆን ኑሮ በሌላ ክፍል ላይ ገብቷል ሌሎች ሐሰተኞች ወይንም ደግሞ ይሄ የሰይጣን ወገን የሆኑት ሊያውቁ ባልቻሉም ነበር። በትንቢተ ሕዝቅኤል ላይ ቀደም እንዳልኩ ማለት ነው መረጃ ይደርሳቸዋል። ስለዚህ አሁን ይሄ እዚህ አውድ ላይ ላለ እነዚህ መናፍስቶች ወይንም ደግሞ ጠንቋዮች ወይንም ደግሞ ሌላና ማለት የሚከተሉ ሰዎች ሊያውቁ እንደማይችሉ ወይንም ደግሞ እግዚአብሔር እነዚህን የፈተነበት ክፍል ነው። ለምሳሌ በነገስት መጽሐፍ ላይ እነ 850 የሚሆኑትን የበዓል ሰራዊት ወይንም ጠንቋዮች ኤልያስ በእግዚአብሔር ኃይል ደምስሷቸዋል ወይንም ደግሞ ተፎካክረው ነበር። የተፎካከሩበት በትንቢት ሳይሆን ምንድነው መስዋዕትን በመብላት ላይ የተመሰረተ ነበር። ስለዚህ አውዳዊው ምንድነው አሁን የኤልሳን ስናየው እዛ አይነቱ ቢለያይም ለወዲያው የሚሆን እዛው ላይ ከሰማይ ሰዓት ወርዳ ያችን መስዋዕት መብላት ነበር። ኤልያስ አሸንፏል ማለት ነው። እዚህ ጋር ደግሞ እንደዚሁ ስታየው እዚህ ጋር ምንድነው የሚያሳየው እዚሁ ላይ ላሉት የተላለፈ መልእክት እንጂ እንዳለ ሁሉን የሚወክል ጠንቋዮች መረጃ ይደርሳቸው ማያውቁም ወይንም ደግሞ ከሰይጣን የሆነ መረጃ የለም የሚያስብል አይደለም። ምክንያቱም ብዙ ተአምራት በተለይ በዮሐንስ ራእይ ላይ የሰይጣንን ጥልቅ ነገር ለምትይዙ ወዮላችሁ ተብሎ ተጽፏል። ምን ማለት ነው? ጥልቅ ብሎ ሲገልጽ ከዚህ ዓለም ይሆነ እሺ አባ ሐሳቦት ገብቶኛልና አይ አላረዘመው አርዝመው አይደለም ያው እንዳይደጋገም ብዬ ነው እንጂ አርዝመው አይደለም።
እኔ ተረድቼዋለሁ። እሺ እንደዛ እንዳሉት ይሁን። ላይክ አሁን ያ ብቻ ሳይሆን ለምሳሌ 44 ላይ አሁን ስለ እግዚአብሔር ስለራሱ ሲናገር ከእግዚአብሔር ዘንድ ስለሆነ አካልም ሲናገር ምናምን ይወርድና ማን እንደሆነ ስለሱ ከሱ በቀር ሌላ አምላክ እንደሌለ እየገለጸ ይቆይና ቁጥር 7 ላይ ምን ይላል? እንደኔ ያለ ማን ነው? ይነሳና ይጥራ ይናገርም፣ ከጥንት የፈጠርሁትን ሕዝብ ያዘጋጅልኝ፣ የሚመጣውም ነገር ሳይደርስ ይንገሩኝ ይላል። እና አሁን ይሄ ስለሱ ፈጣሪነትም ምናምን ከተናገረ በኋላ ነው እንደኔ ያለ ማን ነው እያለ ላይ ከእግዚአብሔር ዘንድ የሆነውንና ያልሆነውንም ካስቀመጠ በኋላ ስለዚህ እርስዎ ምን ያደርጉልኛል መሰሎት? አሁን እኔ እንግዲህ በሁለት አንቀጽ መሰረት አንድ ድምዳሜ ላይ ደርሻለሁ። ምን አይነት ድምዳሜ ላይ? እግዚአብሔር በትንቢት እንደሚፎካከር ያው እርስዎ እንዳሉት በዛው ዘመንም ይሁን ሁሌም ቋሚ ይሁን እሱን እናየዋለን። በትንቢት እንደሚፎካከር እንዲሁም ደግሞ በተጨማሪ ከእግዚአብሔር ዘንድ ካልሆነ በስተቀር ላይ ገስ ካልሆነ ወይም ግምት ካልሆነ በስተቀር በትክክል ሊፈጸም የማይችል ትንቢት እንደማይኖር ነው እየተቀመጠ ያለውና እርስዎ ምን ያደርጉልኛል? ሐሰተኛ ነቢያት ወይም ደግሞ ይሄ ጣዖትን የሚያመልኩ ሰዎች እውነተኛ ትንቢትን ሊናገሩ እንደሚችሉ ምናልባት እኔ መጽሐፍ ቅዱስ ላይ አላየሁም። ያው ብዙ ስለሆነ ላላስተውልም እችላለሁ። ስለዚህ እንደዛ ያደረጉበት ወይም ደግሞ ሊያደርጉ እንደሚችሉ እግዚአብሔር የገለጸበት ቦታ ካለ ያን ቦታ ቢነግሩኝ። አሁን እኔ የምነግርህ ምን መሰለህ? መረጃ ከእግዚአብሔር ዘንድ እንደዛ አይነት ለምሳሌ እግዚአብሔር ለመላእክት ሲናገር ወይንም ደግሞ ለቅዱሳኑ ሲናገር ምንም ነገር ተሰውሮ በሱ እንደማያልፍ የሚያሳይ ጠቅስልህ እችላለሁ። ይሄን ያመጣውልህ ከምን አንፃር ነው? እነሱም ይሄንን ይሰማሉ። ይሄን ሚስጥር ከሰሙ ለሐሰተኞችም የመናገር ፕሮባቢሊቲ ያላቸው ወይንም ደግሞ ሌላ ማስረጃ ወይንም ትንቢት ባይሆንም ለምሳሌ አንዲት ጠንቋይ ነበረች በሐዋርያት ሥራ ላይ ያለች ካስታወስካት እነዚህ የአምላክ ባህሪያዎች ናቸው የሚናገሩት ትክክል ነው እያለች ትናገር ነበር። ጠንቋይ ናት፣ ከሰይጣን ወገን የነበረች ነች። የምትናገረው እኮ ትክክል ነው። ነገር ግን በሰዓቱ በነበረው ይሄ የእግዚአብሔር መንፈስ ግን አናግሯት ሳይሆን ሰይጣን የነዳት በሰይጣን የምትነዳ ሴት ነበረች። ምን ለማለት ነው? አሁን ከሰይጣንም መረጃ አላቸው። ጳውሎስና ማነው እነ ጴጥሮስ ትክክለኛ መሆናቸውን ያችን መረጃ ደርሷታል። እዚህ ሐዋርያት ሥራ ላይ ያለችው ማለት ካስታወስካት። ስለዚህ አስፈላጊ ከሆነ እናወጣዋለን በቂ የሆነ እንትን ካገኘን ማለት ነው። እና እነሱም መለየት ይችላሉ። ያውጡልኝ። አሁን ለምሳሌ አሁን እንደዛም ከሆነ መጣረስ ነው የሚሆነው። እሺ አንድ የሆነ ሐሳብ ላውራና ከታች ጃዛከላ ቅድም ማቡኪ አንስቶት ነበር። አንቀጹን አላስተዋልኩትም ነበርና ሌላ አንቀጽ አለ እንደውም በጣም የተሻለ ማለት ነው። ምንድነው የሚለው? ኦሪት ዘዳግም ምዕራፍ 18 ቁጥር 21 እና 22 ላይ በልብህም እግዚአብሔር ያልተናገረውን ቃል እናውቅ ዘንድ እንዴት ይቻለናል ብትል አለ። ነብዩ በእግዚአብሔር ስም በተናገረ ጊዜ የተናገረው ነገር ባይሆን ወይም ባይመጣም ያ ነገር እግዚአብሔር ያልተናገረው ነው። ነብዩ በድፍረቱ ተናግሮታል፣ እርሱን አትፍራው ይላል። በዚህ እውነተኛና ሐሰተኛ ነቢያቶችን ወይም ከእግዚአብሔር የተሰሙና ያልተሰሙ ነቢያቶች ብለን መለየት አንችልም። አባ እንግዲህ 3 አንቀጽ አምጥተናል። አዲስ ኪዳን ላይም ሌላ ማንሳት እንችላለን። የእርሶን ሐሳብም እንስማና እስኪ እናውራበት። እሺ አሁን ሐሳባችን እንብዛም የተራራቅ አይደለም። እኔ በዋናነት የምስማማበት ምን መሰለ እንደው ሪላቲቭሊ ሐሳቤን ለማስቀመጥ ያክል እንጂ ምን ማለት ነው እውነተኝነት በራሱ መጽሐፍ ቅዱስ ላይ የተጠቀሰው ማስረጃው ምንድነው? መርምሩ በሚል ነው። በመመርመር የሚገኝ ነው ለማለት ነው። ገብቶሃል? ያ መርምሩ ሲል እኮ ከኋላው ያዘለው ነገር አለ። ትንቢትን ሁሉ ከእግዚአብሔር ዘንድ እንደሆነ መርምሩ ይሌላ የትኛውም አሁን ምን መሰለ መናፍስት ከእግዚአብሔር እንደሆነ መናፍስት ወይንም ደግሞ ሐሰተኝነትን ወይንም እውነተኝነትን በመመርመር ካልሆነ በስተቀር ለምሳሌ በማቴዎስ ወንጌል እንዳየው ምንድን ተብሎ ተጽፏል? በስሜ ይመጣሉ ብዙ ሐሰተኞች ክርስቶሶች ብዙ ሐሰተኞች ክርስቶሶች ይመጣሉ ይላል። እንዳትሳሳቱ ግን ተጠንቀቁ እያለ ማስጠንቀቂያም ያስቀምጣል። ይሄን የምታየው ምንድነው ዋናው ሐሳብ በመመርመር ውስጥ የሚገኝ በመመርመር ውስጥ ማለት ነው የሚታለፍ ነው። ስለዚህ አሁን ምን ለማለት ነው? ምንድነው የሚመረምሩት? አሁን ለምሳሌ ትንቢት ከእግዚአብሔር ዘንድ
ትንቢት ከእግዚአብሔር ዘንድ መሆኑንና አለመሆኑን መርምሩ ከተባለ ከእግዚአብሔር ዘንድ ያልሆነው ትንቢትና የሆነው ትንቢት በምንድን ነው የሚታወቀው? አንደኛ ባክግራውንዳቸው፣ ምክንያቱም ያ የእግዚአብሔር መንፈስ አለበት የለበትም ነው። ምክንያቱም የትንቢቱ ባክግራውንድ ወይስ የነብዩ ባክግራውንድ? የሰውየው ባክግራውንድ ይቅርታ ያርጉልኝና እየቀያየሩት ነው። ባክግራውንድ ማለት እኮ ራሱ ትንቢት ነው። አሁን ትንቢት ማለት የነብይ ባህሪ ጸባይ ነው አይደል? አንድ ነብይ ነብይነቱን የሚያረጋግጥበት መንገድ ነው። ትንቢትን እውነት መሆኑን ለማወቅ ነብዩን ነው የምንፈትሸው ወይስ ትንቢቱን ነው የምንፈትሸው? ኦኬ ይኸውልህ ትንቢቱንማ ቅድም እኮ እንትን ተነገርኩ። ይሄ ከሰይጣን የሆነው ግን መረጃ ስለሚደርሰው ሊናገረው ይችላል። ለምሳሌ ጳውሎስና ጴጥሮስን አይ ቲንክ ምንድናለች እነዚህ የእግዚአብሔርን እንትን ምንድነው መንግስት የሚሰብኩ ናቸው ብላ ተናገረች። ገብቷል? ያ ማለት ትክክለኝነቷን ያሳያል ማለት እንደውም በእግዚአብሔር ስም ብሎ በሷ ላይ ያደረው መንፈስ ካወጡት በኋላ እንደውም በሷ የሚቆምሩ ገንዘብ የሚያገኙ ጠንቋዮች ተቆጥተው ለጳውሎስን ሊጎሏቸው ሲያሳድዷቸው ነበር። ምን እያልኩ ነው? አንዴ በጣም ይቅርታ። ኦኬ እሺ። አሁን ስለ ትንቢት እያወሩኝ አይደለምና ልጅቱ በቃ መሰከረችላቸው ማለት ተነበየች ማለት አይደለም የመጀመሪያው ነገር። ሁለተኛ እኔና እርሱ አሁን እያወራን ያለነው ምንድነው እውነተኛ ትንቢት ከሆነና ሐሰተኛ ነብይና እውነተኛ ነብይና ሐሰተኛ ነብይ የሚባሉት ሁለቱ ነገሮች የሚለዩት በትንቢት ከሆነ ትንቢቱ ላይ ተመርኩዘን ምን ስናገኝ ነው አንዱን ሐሰተኛ አንዱን እውነተኛ ልንል የምንችለው? እሺ አንድ ጊዜ አሁን በደንብ ያዘኝ ማለት እንዳላሰለችህ ማለት ነው። ምንድነው በደንብ የምትይዘኝ መጀመሪያ ትንቢተ ሕዝቅኤል ምዕራፍ 28ን ጠቅሼ ላንብብልህና ከዛ ምን እያልኩ እንደሆነ ሊገባህ ይችላል። ምዕራፍ 28 ቁጥር 3 ላይ እንዲህ ይላል፣ እነሆ ከዳንኤል ይልቅ ጥበበኛ ነህ፣ ሚስጥርን ሁሉ ካንተ የተሸሸገ አይደለም፣ በጥበብህና በማስተዋልህ ብልጥግና ለራስህ አግኝተሃልና እያለ ወደ ታች ይወርዳል። እዚህ ጋር ምንድነው ደብል የሆነ ሐሳብ የሚያስተላልፍ መልእክት ነው። አንደኛ በጊዜው የነበረውን ንጉስ ወክሎ በጎን ደግሞ የቀደመውን እባብ ወይንም ደግሞ ይሄ ሳጥናኤል የሚባለውን ወክሎ ሐሳብ እያስተላለፈ ያለ እንዴት አወዳደቁ የሰይጣን አወዳደቅ የሚናገር ክፍል ነው። ስለዚህ እዚህ ጋር አሁን እኔ የወሰድኳት ዋና ሐሳብ ምንድነው እነሆ ከዳንኤል ይልቅ ጥበበኛ ነህ ይላል። አንድ ያዝልኝ። ከዛ በኋላ ሚስጥርን ሁሉ ካንተ የተሸሸገ አይደለም ይላል። አሁን ይሄን ነው የምትይዝልኝ። ምን ማለት ለሆነ ሰው እግዚአብሔር ለፈቀደለት ሰው የሚነገር ነው። ያ ግን ካንተ የተሰወረ አይደለም አይነት ነገር የሚመስል ሐሳብ አለው። ስለዚህ ያንን አወቀ ማለት በሰራዊቱ በኩል እንዲህ አይነት ነገር ለምሳሌ ኖስትራዳመስ የሚባል የሆነ አንድ እንደዚህ የዓለማዊ ሳይንቲፊክሊ እንትን የሚያቀርብ አለ። ኖስትራዳመስ የሚባል ትንቢታዊ መጽሐፍ ነው፣ ዓለማዊ ነው። ግን የሱም ብዙዎች ይከተሉታል፣ ምዕራባውያን ማለት ነው። አሁን ያ ይሄ ደረሰ ብለው በመጽሐፍ አስቀምጠውለታል የሱን ማለት ነው። ያ ግን እኔም ማስደድ ነው ሰይጣናትም ሚስጥርን የማወቅ እንትን ስላላቸው እግዚአብሔር ይሄን ስላልሰወረው በዚሁ አጋጣሚ ምን ያደርጋሉ ሊናገሩ ይችላሉ። ታዲያ በምንድን ነው የምንለየው? ወደ ዋናው ሐሳብ ስመጣ በምንድን ነው የምንለየው ስትለኝ አንደኛ ባክግራውንዳቸው ምን አይነት ባክግራውንድ ሲባል እግዚአብሔር መርጧቸዋል ወይ፣ እንዴት ነው የተመረጡት፣ ለምን ተመረጡ፣ እንደዚህ ተብሎ ይለያል ብዬ ነው የምነግርህ። ቴንክ እርሶ እንዳሉት ነው እየሰለቸኝ ነበረ እና በቃ ሌላ ሰው የሚቀጥል ካለ ይቀጥል። አይ ቲንክ እየተግባባን አልመሰለኝም። ሶ ሳላህ አንዳችሁ አጠር አድርጋችሁ ሀሳቡ የምትቀጥሉ ከሆነ ቀጥሉ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሌላ ርዕስ አረ በዚሁ እንጂ ሌላማ ወደ እሳቸው ጥያቄ ነው የምንገባ። ያው በዚሁ መቀጠል አለብን ብላችሁ የምታስቡት ነገር ካለ ከዛ በፊት ግን ቪዲዮ ለቅቄ ያለው ጋይስ ቫይራል መውጣት ስላለበት ገብታችሁ የምታደርጉትን ነገር ታደርጋላችሁ ኢንሻአላህ። ጀስት አንድ ደቂቃ ውሰዱ፣ ገብታችሁ ትንወሺ ገብታችሁ ላይክ፣ ኮሜንት፣ ሼር፣ ሪፖስት እና አድርጉና ተመለሱላችሁ። 500 ሰዎች ከዚህ ውስጥ ቢያንስ 300 ሰው ሙስሊም ነው ወይ 200 ሰው ሙስሊም ሊሆን ይችላል። ደርሳችሁ ኑ ኢንሻአላህ፣ እጠብቃችኋለሁ። ፒክ ርዕሳችሁን አልሰማሁም ሙሉውን። ያ መርሐባ። እሺ አንድ ነገር ልጠቅልለውና አባ ከዛ ወደ እርሶ ጥያቄ እናልፋለን። ርዕስ የለንም፣ ኦልሬዲ ስለ ትንቢት እያወራን ነበረ እንጂ ርዕስ አልያዝንም። እሺ ምንድነው የምጠቀልለው ሐሳቡን
ለምሳሌ ትንቢት ሲባል ከአምላክ ውጪ ከሆነ አካል ይተነበያል ብለን አናምንም። እንደ መጽሐፍ ቅዱስ አይነት ትንቢት ከሆነ ላይክ ማቴዎስ ተፈጸሙ ብሎ እንደሚያነሳቸው አይነት ትንቢት ከሆነ ስለማንም ሰው ማንኛውም አካል ሊተነብይ ይችላል። እንደገና ደግሞ ያ ትንቢትም ላይክ ሊፈጸም ይችላል። ለምሳሌ እኔ ባለፈው ያልኩ ነበር ኤፍሬም ስለሚባለው ጓደኛዬ ትንቢት አለ ብዬ ትንቢተ ሆሴዕ ምዕራፍ 11 ቁጥር 3 ላይ ያለውን አንስቼ ላወራ እችላለሁ። በእነ ማቴዎስ የትንቢት አወሳሰድ አካሄድ መሰረት ማለት ነው። እንደውም የተሻለ አወሳሰድ ልወስድ እችላለሁ። ግን እንደ ኢስላም ግን ስናየው ወይም ደግሞ ላይክ ስትሮንግ የሆኑ ፖይንቶችን እናነሳለን። ለምሳሌ እነዛ ምንድናቸው? ኢምፖሲብል የሚባሉ ነገራቶችን በትንቢት መልክ ከተቀመጡ አንደኛ፣ በሁለተኛ ደረጃ ላይ ደግሞ ይሄ ትንቢት ተብሎ የተነገረው ነገር ቃል በቃል እንደተነገረው የሚፈጸም ከሆነ ኦኬ፣ ቃል በቃል እንደተነገረው የሚፈጸም ከሆነ አንድም ተብሎ ወይም ደግሞ አንድ ብለን እንደዚህ ሁለት አካላቶች ላይ የማይፈጸም ትንቢት ማለት ነው። ሶስተኛ በጊዜ ምናምን የተገደበ ትንቢት ከሆነ አሁን በእንደዚህ አይነት መስፈርቶች ስፔሲፊክ እናደርጋቸዋለን ትንቢቶችን ከአምላክ ዘንድ መሆኑን እንድናውቅ። ከዛ ውጭ ግን በምሳሌያዊ አነጋገር የተነገሩና አንድ ሰው ለፈለገው ነገር የሚያውላቸው ከሆነ ያ ነው እርሶ እንዳሉት እኛም አንቀበልም፣ ትንቢት ነው የሚል እምነት የለንም። ስለዚህ ትንቢት እንደ ትልቅ መስፈርት ወስደዋለሁ። ከዛ ውጭ ግን አንድ ነብይ እውነተኝነቱን ለማወቅ መጽሐፍ ቅዱሳዊም ይሁን ቁርአናዊ በጣም ስትሮንግ የሚባል ፖይንት አለ ወይ ተብዬ ብጠይቅ እኔ አለ ብዬ አላምንም ከትንቢት ውጭ። ምክንያቱም ነብይ የሚለው ስያሜ ራሱ የሚሰጠው በትንቢቱ መሰረት ነው። የትልቁ ስያሜ ነብይ የሚለውን ስያሜ አፈ ጉባኤ፣ ቃል አቃባይ ምናምን ከጌታ ሰምቶ ከእግዚአብሔር ሰምቶ የሚናገር አካል ነው። ያ የሚናገረው ነገር ደግሞ የሚፈጸምለት ነው። ያ ማለት ነብይ ነው። በቃ ከመተንበይ ጋር የሚገናኝ ነው ስሙ ራሱ። ትንቢትን ካወጣ ነው ነብይነት ትርጉም አልባ ነው የሚሆነው። ለማንኛውም ይሄን ለማንሳት ያክል ነው። አባ ጥያቄ ካለዎት ወደ ጥያቄው ይግቡና አይ ቲንክ ሲገቡ የሆነ ሐሳብ ሊያነሱ አስበው ነበር። እሺ መልካም። ሁለት